አሁንም ዛሬም ድረስ የሚካኤል ስዕል ሚሊ የለበሰው ሊፕስቲክ የተቀባው የተቃወመችው ስዕል ቤተክርስቲያኒት ግድግዳ ላይ አለ። በቃ በሌላ ቀለም አልሸፈኑትም፣ አልቀየሩትም። ዛሬም ድረስ ፀጉራቸው እንዲገላለጡ ለምን የምታበረታቱት? ለምን ትዳራላችሁ? ቤተክርስቲያን ውስጥ ቤተክርስቲያን የምትት ጉባኤያችሁ አይደለ? ለምን ትጨፍራላችሁ? ጭፈራ በጣም የበዛበት ነው። ከልክ ያጣ ጭፈራ ነነነነነነነና የሚለው ዘፈን ትዝ ይላል። እንዴት እንደሚጨፈር እንዴት እንትን እንደሚባል አሁን ያንን ታወግዛለህ። እሺ ጠንክሪ አንዴ በዚህ እናጠቃይ። ከነኒንና የባሰ ነገር አንተ ቤት አሳያለሁ። አንተ የጠላውን ነገሮች ሁሉ እኛ ቤት የጠላውን ነገር ሁሉ አንተ ቤት ሙሉ ለሙሉ አሳያለሁ። የፈለከው ፒካር ጠንክሪ ፕሊስ እኮ አልኩ። ለምንድን ነው ከዚህ በላይ መሐመድን ግን አሳየው። ወሬ እንትን እንዳይመስል ዝም ብሎ ስድብ ሐሜት እንዳይመስል። ኦኬ ጋይድ ያው ካሜራ ያው ይሄ የመሐመድ ፎቶ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቀደም ወንድማችን እንዳለ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንደው ይሄ ነገር እንዴት መስኪን ይንገሩ። ለዛ ስዕል ማስተማሪያ ነው። ካታኮምቦ ነው የጀመረው። እሱን መቼኛ አጣኑኛ አላጣኑም እሱን ማለት ነው። ግን እናንተ ቤት ከማስተማሪያነት አልፎ ስግደት ታረጉላቸዋላችሁ፣ መስዋዕት ትሰውላቸዋላችሁ፣ ዕጣን ታጥኑላቸዋላችሁ፣ ዝማሬ ትዘምሩላቸዋላችሁ፣ ጸሎት ታቀርቡላቸዋላችሁ። በዚህ ጉዳይ ነው እየተነጋገርን ያለው። ፕሮቮክስ አትደራረጉ። ከዳጊዬ ጋር ቀጥሉ ወንድማችን ጠንክር። ቅድም በገባበት ማለት ነው። አያፍንህም። አንተ የምትናገረውን በመረጃ ላይ ያስደግፈ ተናገር። እኛንም ጠይቀን ራሱ ዳጊንም ጠይቀው እኛንም ጠይቀን እኛም በማስረጃ ላይ ያስደግፈን እናገራለን። እና ርዕሱ ዳይቨርት ባይሆን በጣም ደስ ይለናል። ቴንክ ዩ ዳጊ ቀጥሉ። አሁን እሺ። ስለዚህ የሚካኤል ምስል ላይ ነው እያወራን ያለ ነው። ለስዕሉ እንግዲህ ይሰገዳል። ስዕሉ በምናብ ታስቦ እንደተሳለ ይታመናል። ወንድማችን ጋር ይህን ያህል ጥሩ መተናል። ከዛም አልፎ ወንድማችን ስዕሉ ብዙም እንደማይጨንቀው ነግሮናል። ይሄም በጣም ይበረታታ ባህሪ ነው። ቀጥል። አሁን እኛ የምንፈልገው ስለ የትኛው ግን ሚካኤል ነው እያወራን ያለ ነው? ስለ የትኛው ምስል ነው እያወራን ያለ ነው? አንድ ፔጅ ላይ መሆን አለብን። እናንተ ሌሎች እያደመጡን ስለሆነ ምናልባት አንተ የሆነ ምስል እያሰብክ እኔ የሆነ ምስል እያሰብኩ እንዳይሆን ስለ የትኛው ምስል ነው እያወራን ያለ ነው? ቤተክርስቲያኒቷ ስላወገዘችው ምስል ነው የተከራከረው ሚካኤል። እሺ አሳየኝ እሱን ስዕል። ስለ ሙሴ ስጋ የተከራከረው ሚካኤልን አታውቀውም? አሳየኛ። ስለ ምስል ነው እያወራን ያለ ነው። ነገሩ የስዕል ችሎታ ቢኖረኝ ሲከራከር ስዬ መምጣት እችላለሁ። ስለ ሙሴ ስጋ አልተሳለም። ሲከራከር ማለት ነው። ሲከራከር ችግር ይኖርሃል እዛ ላይ ተስሎ ቢመጣ። ስለዚህ የተሳለ ስዕል የለም የሚችል ማለት ነው። ማስተማሪያ ነው እንዳልኩ፣ ስዕል ማስተማሪያ ነው። አሁን እንደዚህ እናድርገው። አንተም ጠይቀኝ እኔም ልጠይቅ። አሁን ምስል ላይ ብቻ ነው የተሰቀለበት ምስል የምታየው አይደለ? የሚካኤል ስዕል አለ የለህም? ወዳጅ ብዙም ለምን ካልወደድክ ከኔ ጋር መወያየት ላስገድድህ አልፈልግም። አንድ ነገር ብቻ በአክብሮት ነው የምጠይቀው። አንተ አሁን ፕሮፋይል ላይ ስዕል አለ፣ ያንተ ስዕል አይደል? አልገባህም የኔ ወዳጅ። አንድ ያዳምጠኝ ወንድሜ፣ ውይይት እናድርገው። በጣም እንትን ከሆነ ዲፌንሲቭ ጆንክ የተከራከርን ከሆነ ፍሬያማ አይሆንም። አንድ ነገር በአክብሮት ልጠይቅህ፣ ቢጨንቅህም ባይጨንቅህም ምናልባት ላትቀበለው ሙላት ይችላል። አላውቅም። ብትቀበለውም ባትቀበለውም መብቱን ላንተ ልስጥና ወይ ምክንያታዊነቱን ላንተ ልስጥና እጅህ ላይ የሚካኤል ስዕል አሁን የለም ምክንያቱም ቤት አይደለሁም ብለሃል። በጣም ጥሩ። ከማህበራዊ ገጽ ላይ ልታሳየኝ የምትቀበለው የሚካኤል ይሄኛውን ስዕል እቀበለዋለሁ። መቼም አንተ እጅ ላይ ብቻ የሚገኝ ከሆነ ውይይታችን በዚህ ላይ ማቆም እንችላለን። ቤት ስትገባ ጠብቃል፣ ሌላ ቀን እናወራለን። ምንም እኮ ችግር የለም። እኔም አንዳንድ መረጃዎች አጠገቤ ላይ ኖሩ ይችላሉ። አንተ እጅ አጠገቤ ላይ የለምና አንተን ላንጓጥጥ ወይም ሌላ ነገር ልልህ አልፈልግም። በቃ ከሌለ እጅ ላይ የለም። ግን አንተ እጅ ላይ ብቻ የሚገኝ መረጃ ነው ብዬ አላስብም። ምስሉ ማለት ነው ሌሎች እጅ ላይም ይገኛል፣ ማህበራዊ ሚዲያ ላይ ይገኛል ምትል ከሆነ ንገረን። አይ ላገኘው አልቻልኩም፣ አሁን እጄ ላይ የለም፣ ማህበራዊ ሚዲያ ላይም የለም፣ ከየትም ቦታ ላመጣው አልችልም ካልክ ደግሞ ይሄ እኮ ችግር የለውም። ካልቻልክ እኔ አሁን አላገኘሁም ብዬ ምንም ሌላ ኔጌቲቭ ነገር ስላንተ አልናገር። በቃ አላገኘሁም፣ ባገኘው ጊዜ ጥሩ ተወያይ ነው መጥቶ እንወያያለን እንላለን። ስለዚህ አሁን እጅህ ላይ ቤት ስላሌለህ ከዌብሳይት ላይ አውርደህ ከሆነ ቦታ ወይ ሌሎች ወገኖች ሊልኩልህ ከቻሉ የምትቀበለውን በስዕል ነው የምናወራው፣ በስዕል ዙሪያ ነው የምናወራው። የምትቀበለው ስዕል ልታመጣለን ትችላለህ ወይ? ይህን ስዕል ነው የምቀበለው የምትለው ስዕል ካለ በአክብሮት ነው የምጠይቀህ። ግዴታ የለብህም የመመለስ የማስረዳት ግዴታ የለብህም። ባትመልስልኝም እንደሌላ ነገር በክፉ ላይ ችግር የለም። ይኸው ሚዩት አድርጌልሃል። ይሄ ወዳጅ ካለህ እባክህ መረጃውን ስጠን። ጨረስክ? እሺ አሁን አታስቁመኝ። ስዕል ማስተማሪያ ነው ብያለሁ። ማንኛውም ማስተማሪ የሆነ ስዕል እኔ ይቀበላለሁ። ቅዱስ ሚካኤል የተሳለበት እንትን ሰይጣንን ሲዋጋ
በቤተክርስቲያናችን ውስጥ የተሳሉ ስዕሎች አሉ። እሱን አንተ አሁን መግባት ካልቻልክ ልረዳህ አልችልም። ምክንያቱም በእኛ ትውፊት በእኛ ባህል የተሳሉ ስዕሎች አሉ ያን የሚመስሉት። ሁለተኛ ደግሞ ፒውርሊ ክብ ናቸው፣ ታውቃቸዋለህ። አይኮኒክ የሆኑ ቤተክርስቲያን በድሮ ጊዜ የተሳሉ ስዕሎች እነሱም በሙሉ እቀበላለሁ። ይሄኛው ቅድም እንዳልኩ ሲጀመርም ለኤርሚያስ ነግሬዋለሁ፣ አልቀበልም። ከለሩ ራሱ ሰይጣኑ ጥቁር ተደርጎ የተሳለበት ሚካኤል ደግሞ ፒውር ዋይት የሆነበት እንትን አሁን ያ ስዕል የለኝም። ቱ ቢሆንስ ሰዎች ሊቀበሉት ይችላሉ በስተት። ግን ስዕሉን የሳለው ሰውዬ ያመጣኸው ቪዲዮውን ያመጣኸው ሰውዬ ራሱ አስተማሪ መልእክት ትቷል። እኔ አሁን የዛ ደጋፊ ነኝ። አሁን አንተ ቅድም የእሱ ተቃዋሚ ነህ ምናምን ነገር አልከኝ፣ ገባህ? ግን ሰውየው አየህ ታሪካዊ ያመጣጡን ራሱ እኔ ከማውቀው በላይ ገልጾታል። እኔ መንፈሴም ደስ ስላላለው አቀራረቡ ነው። መልእክቱ ትክክል ነው። መልእክቱ ምንድነው? ሰይጣንን ተዋግተዋል ቅዱስ ሚካኤል። መልእክቱ ትክክል ነው። ያው እንደ መልእክትነቱ ማንም ሰው ሊቀበለው ይችላል። አብዛኛው ሰው መልእክቱን የሚያየው ግን እኔ ደግሞ አየህ ኤክስፖዝድ ሆኛለሁ። ውጭ ሀገር ስለምኖር በጥቁሮች ላይ የሚደረገውን እንትን ስለማይ የስነ ልቦና ምን እንትን ስለማውቀው አሁን ሀገር ቤት ያሉ ሰዎች አያውቁትም። የጥቁር ማህበረሰብ ውጭ ያለው ምን ያህል ማነው ይሄ በዘር ምክንያት መድሎ እንደሚደርስበት ብዙ ላይ ረዱ ይችላሉ። አልፈርድባቸውም። እኔ ግን ወጥቼ ስላየሁትኝ አየህ ጥቁር ሰው እንደዛ ሬፕሬዘንት የተደረገበት እንትን ትክክል አይደለም እና ያንን ስል አልቀበለውም አልኩ። ያ አልቀበልም ማለት ቅዱስ ሚካኤልን አልቀበልም ማለት አይደለም። ቅዱስ ሚካኤልን እቀበላው። ታላቅ ክብር ያለው መልአክ ነው። መልካም አሁን ግልጽ ሆኖልኛል። ምንድነው ምስሉ አሁን እጅ ላይ የለም። ከማህበራዊ ሚዲያ ላይ የምታሳየኝ አልቻልክም። ምስሉ ግን ምን ይመስላል ብለህ ነው ያስረዳኸኝ። ነጭ ሳይሆን ጥቁር የሆነ የመልአክ ምስል ነው። ያም ደግሞ ከዘረኝነት ጋር በተገናኘ ነጮች እኛ ላይ ኢምፖዝ ያደረጉት ነገር እንደሆነ ነው እየነገርከን ያለው። እንግዲህ ምድር ላይ ያለው የከለር አይነት ያው ነጭና ጥቁር ብቻ ደግሞ አይደለም። ስለዚህ ቱ ቢ ፌር ብራውንም የመልአክ ስዕል መሳል አለበት ማለት ነው፣ ጥቁር ብቻ ሳይሆን። ስለዚህ አንተ ላይ እጅ ላይ ያለው ሰው በመሰለ ነጮች በነጭ ሊስሉ ይችላል። አሁን ቅድም አላቋረጥኩም ነበረ፣ ረጅም ሰዓት ከሰማሁ በኋላ ነበር እንትን ያልኩት። አንዴ ልጨርስ። ያንተን ሀሳብ ነው ባይደው እየደገፍኩ እያወራለሁ። እየደገፍኩ ነሴስ ራሱን ነው ኤኮ እያደረኩ ያለሁት። ኦኬ ወደ ቀለም ካመጣኸው እንግዲህ አንተ ጥቁር ትክክል ከሆነ ለነጮቹም የነጮቹ ስዕል ትክክል ነው። ስለዚህ የብራውኖቹም ስዕል ትክክል መሆን አለበት ማለት ነው፣ በምናብ የተሳለ ከሆነ ማለት ነው። ስለዚህ ያንተን ትክክል ለማድረግ ነጮቹን ትክክል አይደለም ማለት ትክክል አንተ ራስህ ትክክል አይደለም ማለት ነው። አንተ ከዘረኝነት አስበኸው ነጭን የምታጥላላ ከሆነ ብራውኖችም ዘረኝነት ይሰማቸዋል። ገባ? ጥቁርና ነጭ ብቻ ተደርጎ ለምን ይሳላል መልአክ? ለምን ብራውንስ አልተደረገም? ወይ የኤዥያ መልክ ለምን አልኖረውም ደግሞ ሊሉም ይችላሉ። አየህ፣ በምናብ ላይ የተነሳ ትምህርት ልምምድ ችግሩ ይሄ ነው። ሁሉም እንደ ወገኑ፣ እንደ ባህሉ፣ እንደ ቀለሙ ኢንተርፕሬት ያደርገዋል። ሁሉም እንደተገፋ አድርጎ ያወራል። ሁሉም የራሱን ምልከታን የራሱን ድምዳሜ ይሰጣል ማለት ነው። ሁሉም ደግሞ ልክ ሊሆን አይችልም። ጥቁር ከሆነ አገር ውስጥ ኢትዮጵያ ውስጥ ያለው ስዕል ብቻ ከሆነ ትክክል፣ በጠቅላላ ግሪኮች፣ ሌሎች ዓለም ላይ የሚገኙ ግብጾች፣ አርመኖች፣ ራሻዎች፣ ህንዶች በጠቅላላ እጃቸው ላይ ያለው ስዕል ትክክል አይደለም እያልከን ነው። ይሄ ደግሞ በጣም ለራስህም ሜክሴንስ የማያደርግ ነው። ሌሎች እጅ ላይ የሚገኙ ስዕል አጣጥለህ የራስን ራይት ነው ብለህ ልታሳየው ያልቻልከው ያ ስዕል ምንም ማስረጃ ሊቀርብለት የማይችል ስዕል ነው። ለምሳሌ መጽሐፍ ቅዱስ ማስረጃ አይቀርብለትም። ለምሳሌ ሐዋርያት ትምህርት ማስረጃ አይቀርብለትም። አንተ የሳልከውን አይነት በምናቡ የሳለ ሐዋርያ ለምሳሌ የለም። ገባ? አንተና አንተ ብቻ ናችሁ ላወራኸው ነገር ማስረጃ መሆን የምትችሉት። ሌላ ሰው ሊደግፍ አይችልም። አይደለም ያ ቤተክርስቲያን ራሱ ትደግፍ አትችልም። ለምሳሌ ቤተክርስቲያን ነጭ ስዕሎች ትክክል አይደሉም አላለችም። አንተና ዶክተር ዘበን እንጂ ቤተክርስቲያን በጠቅላላ የነጭ ስዕሎችን አላወገዘችም። ቤተክርስቲያኒቷ ውስጥም ተስለው ይገኛሉ። ገባ? አሁን አንተ እንዳልከው አይናቸው ጎላ ጎላ ያሉ ጠቆር ያሉ ስዕሎችም ቤተክርስቲያን ውስጥ አሉ። ነጭም ስዕሎች የማርያምም የሌሎች ስዕሎች ደግሞ ቤተክርስቲያን ውስጥ አሉ። ስለዚህ አንተና ቤተክርስቲያን ናችሁ ሙግት የገጠማችሁት፣ እኔ እናንተ አይደለም። ገባ? ትክክለኛው ጥቁር ነው ባልክ ቁጥር ቤተክርስቲያንን እየተቃወምካት ነው። እኔን አይደለም እየተቃወምከኛለሁ። እኔማ በጠቅላላው ስዕላቶችን ከማስተማሪያ በዘለለ ማልቀበል፣ በነጭም በጥቁርም በቢጫም በቀይም ቢሳል ከማስተማሪያ ካልዘለለ በስተቀረ ስዕላቶችን ማልቀበል ነው። ስለዚህ ሙግት ከኔ ጋር አይደለም። አሁን ባመጣው ሙግት ቤተክርስቲያንን ማሸነፍ አለብህ፣ ወይ ደግሞ ተሳስታለች እኔ ልክ ብለህ ማስረጃ ማምጣት አለብህ፣ ወይም ደግሞ ለእኛ አንድ ነገር ትተልን መሄድ አለብህ። ይሄ ነው ትክክለኛው ነገር። ምስል ስታወሩ፣ ስዕል ስታወሩ በዚህ ቀለም የተደረገው ቤተክርስቲያን የምታደርገውን ትክክል ወይም ደግሞ እኔ የማምነው ቤተክርስቲያን የተሳሳተችበት ነው ብለህ ማስረጃ ማቅረብ አለብህ።
ይሄን ይመስላል ወዳጄ። ስለዚህ አንተና ቤተክርስቲያን ገጥማችኋል። እንግዲህ የምትጨምረው ሀሳብ ካለ እዚህ ላይ ማጠቃለል እንችላለን። ጨምርና እንጨርስ። እሺ ወንድሜ አመሰግናለሁ። ከቤተክርስቲያን ጋር ምንም ጸብ የለኝም እኔ አንተ እንደምታስበው አይደለም። ምክንያቱም ስዕል በየቦታው በየእንትኑ ሊሳል ይችላል። ይህንን ኢንፎርስ ማድረግ እንደዚህ ተሳለ እያለች ቤተክርስቲያን በእያንዳንዱ ሰው ቤት ውስጥ እየገባች ችግር ውስጥ አትገባም። ምንድነው ትምህርት ነው የሚያስፈልገው። አሁን አስተማሩ አይደል? እኛ ሰውዬ ቅድም ያያቸው ሰውዬ ጥሩ ትምህርት ሰጡ። ያንን የመቀበልና ያለመቀበል እንትን የኛ ኃላፊነት ነው። እኔ በራሴ መርምሬ የደረስኩበትን ነገርኩ። አንፌር የሆነ ስዕል ነው ያ ስዕል ብዬ ነገርኩ፣ ከአረዳዴ ማለት ነው። አሁን መሰለ እንደዚህ ስዕል ማስተማሪያ መሆኑን አትርሳ። ምክንያቱም ፒክቸር ስፒክስ 1000 ወርድስ ይላሉ ነጮች ሲያወሩ። አንድ ስዕል 100 አረፍተ ነገራት ከምትጽፈው በላይ አስተማሪ ነው ይላል ባጭሩ ማለት ነው። ለዛም ነው ጥንታዊ መሰረቱን ቅድም ላመጣ የፈለኩት። አታውቁትም ለማለት ብዬ አይደለም። ስዕል ድሮ ይሳል ነበረ። ክርስቲያኖች ዋሻ ውስጥ ይስሉት ነበረ ለማስተማሪያነት ማለት ነው። ሲስሉት ምናልባት እነሱ ይስሉት የነበረው ድንጋይ ላይ ነው። እንደዚህም በጣም ቢዩቲፉል የሚያምር ምናምን ነገር ላይሆን ይችላል። አሁን ደግሞ ፕሪንተር አለ፣ የተለያየ ነገር አለ፣ ብዙ አይነት እንትን አለ እና አኪሬሲ አይኖረውም። አሁን ግድግዳ ላይ የሚሳል ብራና ላይ የሚሳል ምናምን የተለያየ ነገር አለ። አሁን እዛ ውስጥ ገብተን እንዲተሳለ ብለን መጣላት የለብንም። ግልጽ ሆነልህ? ለመሰለ የማንጣላው እኛ በጣም ጥሩ ነው። ምንም የተጣላን አይደለም። እቺ ብቻ እንደጨምርልኝ ነው። ለአንተ ነው የምትቀጥለው፣ ላውራ አይደለም። አንተ ነው የምትቀጥለው። በማስተማሪያነት ነው አንደኛው ምክንያታችሁ ለማስተማሪያነት ነው። በጣም ጥሩ። አንተ ለስዕላቶች ስትሰግድ እየተማርክ ነው? አልገባኝ። ስዕሉ ፊት መቼም ትሰግዳለህ፣ ወይም ሰግድ ከሆነ መጀመሪያ ልጠይቀህ፣ ትሰግዳለህ ስዕሉ ፊት? ስዕል ፊት እሰግዳለሁ መሰለህ። ግን ሀሳቤ ምክንያቱን ንገረኝ። እኔ ሚውት ላድርግልህ። ምክንያቱን ንገረኝ። ለመማር ነው የምትሰግደው? ለመመሰጥ ነው? ስለዚህ ሌላ ሁለተኛ ምክንያት አለ ማለት ነው። እየተማርኩ ነው አሁን ከአንተ እየተማርኩ ነው። አንደኛው ምክንያት ቆይ ጌታ አንተ ነው የምትቀጥለው፣ እኔ ልቀጥላለሁ። አንደኛው ምክንያት ነገርከን፣ ጥሩ ነው። ማስተማር ያልከው ጥሩ ነው። እኛም በሱ መልኩ ስለምንጠቀምበት እስካሁን ድረስ ግማሽ መንገድ መጥተሃል። አሁን ሁለተኛው ምክንያትህ ደግሞ ምንድነው? ለመመሰጥ ነው ብለኸኛል። ልክ ነኝ? የምትሰግደው ለመመሰጥ ነው ማለት ነው። ለመመሰጥ ነው። እሺ ቀጥል። ሌላም ሶስተኛውም ካለ ጨምርና ስጨርስ ቀጥል። አሁን አይተህ እንደሆነ ቤተክርስቲያናችን ውስጥ ግድግዳው በሙሉ ስዕል ነው አይደለም? እና እዛ ውስጥ ቁጭ ብለህ እኔ ይገርምሃል፣ በልጅነት የራሴ ገብቼ ገባ ጎልጎታ አለ ከላይ፣ ከታች ደግሞ ጌታችን በአህያ ተጭኖ ወደ ኢየሩሳሌም ሲገባ አለ። ከዛ ልጆች ደግሞ ሲዘምሩለት ሃሌሉያ በዳዊት ስም የሚመጣ የተባረከ ይሁን እያሉ ደግሞ ድምፅ ያሰማሉ። ስዕል አለ። እመቤታችን ደግሞ በረት ውስጥ ሆና ላሞች ትንፋሽ ሲሰጡት ምናምን ስዕል አለ። ካፕቲቬት ሚካኤል ደግሞ ልክ እንደዚህ ሰይጣንን እንትን ሲሎ ታያለ። ቅዱስ ገብርኤል ደግሞ ሲያበስራት ታያለ ለእመቤታችን ከሴቶች ሁሉ አንቺ የተባረክሽ ነሽ እያለ እንትን ሲላት እሷም ስትቀበል ታያለ። ኤልሳቤጥን ታያታለ። ከዛ ደግሞ ቅዱስ ገብርኤል እንትናን ይሄ ሶስቱንን ይሄ ናቡከደነጾር ሳዲን ውስጥ ሲከታቸው እና ሲጽናኑ ያለበትን ቂርቆስ፣ አዛሪያና አናንያን ታያለ። ይህን በሙሉ ዙሪያን ስታይ መሰለ ሀሳብ አይሰረቅም። ሀሳብ ምንድነው? ወደ ሰማያዊ ዓለም በቃ ይህ 100% ኢመርሽን ውስጥ ትገባለህ። በዛ ውስጥ የምታደርገው አምልኮ በጣም በቃ ትክክለኛ አምልኮ ነው። እንትን ነው ላይክ ሱፍ የለበሰ ሚኒስከርት ያደረገች ሴት አታይም። ሊፕስቲክ ያደረገች ፀጉሯን የተሰራች ወይም ዊግ ያደረገች ሂውማን ሄር ያደረገች ሴት አታይም። ጡት አታይም፣ ጭን አታይም። እናንተ ጋር ያለው ማለት ነው። እኛ ጋር እንደዚህ አይነት ነገር የለም። ስዕሎችን የምንጠቀምባቸው እነዚህን ሁሉ አካባቢውን በሙሉ ወደ ሰማያዊ ዓለም እንዲወስድ ተደርጎ ነው። እውነተኛዋ የቅድስት ቤተክርስቲያንና እየነገርከኛል። ይቅርታ፣ የተሳለበትን ምክንያት ነው የምትሰግድበትን ምክንያት ነው እየነገርከኛል። አልገባኝም። የተሳለበትን ምክንያት ቅድም ነገረኛል፣ ለመማሪያ እንደሆነ ነገረኛል። የምትሰግደው ለመመሰጥ ነው። አልገባኝም እኮ አጠር ብታደርግ እኔ ሳውራይተኝ እንደሆነ ፖይንቱ ላይ ነው የማወራው። እነዚህ ሁሉ ስዕላቶች የተሳሉልህ
ለመመሰጥ ነው የምትሰግደው? ምክንያት ነገር የምትሰግድበት ምክንያት ለስዕል በምናብ ለተሳለ ስዕል ለማስተማሪያ በተሳለ ስዕል ስር የምትሰግደው ለምንድን ነው? አንተ የምታደርገውን ሲያደረገ ሐዋርያ ላደረከው ነገር የሚደግፍህ የመጽሐፍ ቅዱስ ጥቅስ አለ ወይ? ለእነዚህ ነገሮች እንደው ማስረጃዎች ብትሰጠን ጥሩ ነበር። እንደው እኔ ያረጋቸዋለሁ እያልክ ነው የምታወራውና አንተና ቤተክርስቲያን የምትጋጩበትን ሀሳብ ነገር ሸሽተኸዋል። አንተ አሁን ተሳለ ግድግዳው ላይ የምትለኝ ስዕሎች በጠቅላላ ቆይ እኔ ጌታ አንተ ግድግዳው ላይ ተሳለ ጣራው ላይ ተሳለ የምትለኝ እኮ መሰል እኛም እናውቀዋለን። ከፈለክ አሁንም ላሳይ ይችላለሁ። ገባ ሚኒ ያደረጋ አሳያለሁ። እናንተ ግድግዳ ላይ ተሳለ ሊፕስቲክ የተቀባ ግድግዳችሁ ላይ ተሳለ አሳያለሁ። የሰይጣን ስዕል አሳያለሁ። የመሐመድ ስዕል አሳያለሁ። ከፈለክ የነብዩ መሐመድ ስዕልም አሳያለሁ። ከፈለክ የዚህን ያህል ሂጂ። ቆይ እኔ ጌታ እኔ ሳወራ በማስረጃ ስለማወራ አውቄ ነው እንዲህ ክፍት ማድረግልህ እንድትጠይቅ እስቲ ካለ አሳየኝ እንድትለኝ እንድትሞግተኝ ነው። የነብዩ መሐመድ ስዕል ስላቸዋል ከነገመዱ ከፈለክ አሁን እሱ ምንድን የሚመስጥህ ትነግረኛለህ። ይሄን አብረን ስለዚህ መመሰጥ አልከኝ መማር አልከኝ እኛ ቤተክርስቲያን ውስጥ የለም። አንተ ሄደህ እኔ ያሳያለሁ። አይኔ ጌታ እሱ ያሳያለሁ። አንተ እስክጨርስ እየጠበቅኩ እኮ ነው። ገባ እነዚህ ሁሉ ስዕሎች ታደርጉትም አይባልም። እንደዚህ አይነት ነገር ውስጥ የለም። ይቅርታ እሱ ኦኬ። አንተ አባቶችን ሲያስረዱን ስዕሉን አሳያለሁ፣ ምስሉን ተስሎ አንተ ቤት አሳያለሁ። እኔ ያለ መረጃ አለው። አሁን ምን መሰለህ አንተን ማናናቅ ቤተክርስቲያንን ማናናቅ ሳይሆን እኔ እናንተ በምናደርገው ውይይት መረጃዎች እየቀረቡ ሰዎች ለሚያደርጉት ነገር በቦልድነስ እንዲያደርጉት ወይም ደግሞ ድፍረት አጥተው የእግዚአብሔርን ቃል ሄደው እንዲመረምሩ። እንዴ ለማድረገው ነገር የእግዚአብሔር ቃል አይደግፈኝም እንዴ? ያደረገ ሐዋርያ የለም እንዴ? ሰው በሰው ምናብ የተሳለ ነው እንዴ? የሆነ ሰው የሆነችን ሴት እያሰበ የሳለው ነው እንዴ? ቤተክርስቲያናችን ግድግዳ ላይ እንዴት ሚኒ የለበሰ ሰው ይሳላል? ጡት ያለው ፀጉሩን የተሰራ ከንፈሩን ሊፕስቲክ የተቀባ ሰው እንዴት ኦርቶዶክስ ቤተክርስቲያን ውስጥ ይሳላል? ጭራሽ የመሐመድ ስዕል እንዴት ይሳላል እያለ ሰው መጠየቅ መመርመር ይጀምራል፣ ከውይይታችን ተነስቶ ማለት ነው። ስለዚህ አሁን አንተ በምናምን ይመስጠኛል አሳያለሁ መረጃውን። አንዴ ቆይ አንተ ጨርስና መጀመሪያ ወደ እኔ ስንሄድ ደግሞ መረጃዎቹን አሳያለሁ። እንዳትረሳው ይህን ጥያቄ መጠይቀህ መረጃውን ሳትጠይቅ ከዚህ ቤት እንደውም ባትወጣ ደስ ይለኛል። አሁን እኔ የማወራህ ነገር መሰለህ ለምታደርገው ነገር መጽሐፍ ቅዱሳዊ ድጋፍ የለህም። ሐዋርያቶችም ይህንን ሲያደርጉ አልነበረም። ያ ብቻ ሳይሆን አንተና ቤተክርስቲያን የተጣላችሁ ነው። አንተ ጥቁር ስለምትቀበለው እሷ ቤተክርስቲያን ላይ ደግሞ ሰዎች ወይ ኢየሱስ ክርስቶስ የነጭ ስዕሎች ስላለች ቤተክርስቲያን ሆኖ ተስሎ አልነበረ ወይ ያለው ጳውሎስ ለምንድን ነው? ቆይ አንዴ ጌታ ሀሳብ ጨርስ። የገላትያ ሰዎች የሰማኸኝ ነው። አጭር አድርጌ ዳይቨርት አንተ እንዳትረበሽ ብዬ ነው እንጂ ሌሎች ሀሳቦች እሺ አሁን እድሉ ልስጥ። ማይክ ሚዩት ላድርግልህና እድል ልስጥ አንድ ጊዜ። አንተ ነህ ቤተክርስቲያኖቷን ትክክል። ምክንያቱም ቤተክርስቲያኖቷ ነጭ ስዕሎች ስላለች ቤተክርስቲያን ውስጥ ማን ነው ትክክል? አንተ ነህ ቤተክርስቲያን። አንድ አጭር እያደረግነው እየጨረስነው እንሂድ ቶፒኮቹ። ከዚህ እንጀምር፣ ከዛ ወደ መሐመድ ስዕል እመጣለሁ። ቀጥል። ቤተክርስቲያኗን ፍሬም ለማድረግ የሄድክበት መንገድ ትክክል አይደለም። እንደሚያሳየኝ እንግዲህ ቤተክርስቲያን ተወካይ የተባለው ሰው ይህ ትክክል አይደለም ብለዋል። እሱን መቀበል መቻል አለብህ አይደለም? አይደለም አንተ ወዳጅ አንተ እዚህ ጋር ስላለህ ወዳጅ አንተ ስላለህ ወንድሜ ጠንክር። አንድ ይቅርታ፣ አንተ ነህ እዚህ ጋር ያለህ፣ እሳቸው አሁን እዚህ ጋር ነው። አንተ እዚህ ጋር ያለህ አንተ ነህ ጥቁር ምስል የምትቀበለው ትክክል ወይስ ቤተክርስቲያን ነች ጥቁርም ነጭ ምስል የምትቀበለው ትክክል? ማን ነው ትክክል? እስኪ አንዴ ረጋ ብለህ ብታስረዳን ደስ ይላል። ቤተክርስቲያን እንደምታውቀው ወደ 70-80 ሚሊዮን ተከታይ ያላት ቤተክርስቲያን ነች አይደለም? የተለያየ ቤተክርስቲያኖች አሉት። ገባ? እና አንተ የምናወራው ስለዚህ ታላቅ ቤተክርስቲያን ነው። እና እኔና ቤተክርስቲያንን ለማጋጨት የሄድክበት መንገድ ትክክል አይደለም ወንድሜ። በግልጽ እንግዲህ ራስህ አቅርበው ራስህ ደግሞ ራስህ ቤተክርስቲያኗ አዛለችን እንድትቀበል ሊፕስቲክ ያደረገ ምናምን ስትለኝ ለራስህ የሚጋጭ ነው። ምክንያቱም የቤተክርስቲያን ተወካይ ለቤተክርስቲያን ሰዓሊ የሆነ ሰው መጥቶ ይሄ ስዕል እንደዚህ ነው ብሎ ነግረዋል። ያንን መቀበል አይሻልም? እሺ ጥያቄ ላይ ጥያቄ የሚጠየቀኝ መቀበል አይሻልም ብለን አሁን አጣላህም ብሎ ያለ ምናልባት የነቢዩ መሐመድን ፎቶ አስቀምጣለች ብለህ ስለተናገርክ ነው። አይ አይደለም፣ እሷ ነጭና ጥቁር ስዕል ትቀበላለች። አንተ ለምን ጥቁር ስዕል ብቻ ትቀበላለህ? ማን ነው ትክክል? አሁን ይሄን ግልጽ አድርጎ ቢነግረን ደስ ይለኛል። እኔ ተሳስቻለሁ ቤተክርስቲያኑ ነች ልክ ካለ እንደ ቤተክርስቲያኒቷ ልምድና ስርዓት ወይም ደግሞ እንደ ቤተክርስቲያኒቷ ድርጊት መወያየት እንችላለን። አሁን እንለየው፣ እያጠራን እንሂድ ብዬ ነው። አሁንም እድል አለ ከፈለገ እኔ የተሳሳትኩት ማለት ይችላል፣ ወይም እኔ ልክ ነጭ ስዕል መቀበሏ እሷ ልክ አይደለችም ማለት ይችላል፣ ማስተካከል ይችላል። ይኸው እድል ሰጥተናል። ቀጥል። ሚዩት አድርግ ይላል። የመሐመድን ግን ከሆነ አዘጋጅችልሃለሁ።
እሺ እርምዬ እሱንም እያየ ቀደም እያየኋቸው መሰጣለው ምናምን ብሎ ስላለ ሲመሰጥ መሐመድንም እያየ እንደሚመሰጥ ሚኒውም እኮ እስካሁን አልተነሳም። ኤርምዬ ከወረቀት ነው እንዲነሳ አንዴ ወንድማችን አንዴ ኤርምዬን አንዴ ማለት ላይ አንዴ እንትን ስላልከው ነው ይሄን ነገር አንዴ ጠንከር አንተ ነው የምትቀጥለው። ሚዩት ላደርግልህ ነው። አንዴ ይቅርታ፣ ችግር የለም። ጥቅስም ካለ ትሰጠናለህ። ቤተክርስቲያን ውስጥ አሁንም እንዳለ እንድትገነዘብ ፈልገለሁ። አሁን አንተና ቤተክርስቲያን እዚህ ቦታ ላይ አቅርበናል። የትኛው ትክክል እያለን ነው? ቤተክርስቲያን አሁንም ዛሬም ድረስ የሚካኤል ስዕል ሚል የለበሰው ሊፕስቲክ የተቀባው የተቃወመችው ስዕል ቤተክርስቲያኒት ግድግዳ ላይ አለ። በሌላ ቀለም አልሸፈኑትም፣ አልቀየሩትም። ዛሬም ድረስ አለ። አሁን የገጠመ ችግር ይሄ ነው። ስለዚህ አንተ ነገሮችን እያጠራ እንድንሄድ አንተነ ትክክል ጥቁር ስዕል የምትቀበለው ወይስ ቤተክርስቲያኒት ትክክል ጥቁርም ነጭም ስዕል የሳለችው? ከዚህ እንቀጥል እንጀምር። ቤተክርስቲያን ያ ስዕል ከውጭ ነው የመጣው ብሎ ነገር እኮ አይደል? እንዴ ወንድሜ፣ እኔ እኮ እንዴት ተመልሰህ እንዴት እንትን እንደምትል ቤተክርስቲያኗን ለመክሰስ መቼስ የምትሄድበት መንገድ በጣም ስለዚህ አንተን የተሳሳትከው ማለት ታዘባል። እኔ ምን ብዬ ነው የተሳሳትኩት? ንገረኝ እስኪ። አንተ ጥቁር ስዕል ብቻ ነው የምትቀበለው? አንተ ነጭ ስዕል ትቀበላለህ እንዴ? ኖ አይደለም፣ ጥቁር ብቻ እቀበላለሁ አላልኩህም እኮ ወይ ይኸውልህ መሰለህ፣ እኔ ያልኩት ግልጽ ላድርግልህ፣ ነጩ ስለዚህ ነጭም ትቀበላለህ ማለት ነው? አይደለም፣ አንዴ ልጨርስ እባክህ። ነጩ ጥቁሩን ሲያጠቃው እኮ ነው ያስላየ ሌላ ሰው የሚያየው ገባህ? ያንን ነው ያልኩህ። ያንን አልቀበልም ያልኩህ ሬሻል እንትን አለ፣ ይሄ ነጭና የጥቁር ብላክ ፈርስ እንጂ ሌሎች ነጭ ምስሎች ትቀበላለህ ማለት ነው አይደል? እንትን መልአኩም ነጭ ሰይጣኑም ነጭ ቢሆን ችግር የለብኝም። ለመሰለህ ወይንም ደግሞ መልአኩም ጥቁር ሰይጣኑም ጥቁር ተደርጎ ቢሳል ምንም ችግር የለብኝም። ያ ሞንጎል መሰለህ፣ ያ እንደዛ ሲሆን መልእክት ነው ትላለህ። ሜሴጁ ገባ? አባባል ግልጽ አደረኩልህ። ያንን ማለት በጣም አመሰግናለሁ። በቃ አሁን በጣም ተረድተናል። በቃ ቅድም መልአክ ነጭ አይደለም እኛ ጋር የተሳለው ጥቁር ነው ናቸው፣ አይናቸው ጎላ ጎላ ብሎ የተሳሉት ናቸው ብለህ ነበር። አሁን ቀይረኸው ሁለቱም ነጭ ወደሚል መታሃል። ዛትስ ጉድ። ይሄ ብዙም ኢሬሌቫንት እንድታውቀው የፈለኩት ምንድነው መሰለህ፣ መቀየር አይደለም ቅያሬ አይደለም። ይኸውልህ መሰለህ ሬሻል ትሆን አለው። አይ ቲንክ ያንን ፓርት ነው ሚስ ያደረግከው አንተ። ሬሻል ትሆን አለው ስለ እኔ አሁን ውጭ ስለምኖር ይገባኛል። አገር ቤት ያለው ሰው ግን በውጭ ያለው የሬሻል ቴንሽን አይገባውም። ያሁን ለምሳሌ ጥቁሮችን ሳይኮሎጂካሊ ለመምታት ነጮች የሚጠቀሙበት ሲስተም የተለያየ ሲስተም አገላለጽ አለ። ገባህ? ይሄ ሰብኮንሽስ ጨዋታ ማለት ነው። ያንን ስለምረዳ አልቀበልም። ምን ያልኩ ለመሰለህ ዲቫይድድ ከለር ዲቪዥን ማለት ነው ፖርትሬ የሚያደርገው ያሳይ። መልአኩ ጥቁር ሆኖ ሰይጣኑ ነጭ ቢሆን ትቀበላለህ? እሱንም አልቀበልም። ሂውመን ዲቪዥን ነው። አንድ አይነት ቢሆን ልቀበል እችላለሁ። ይሄ የራሴን ከለሩ አንድ አይነት መሆን አለበት ማለት ነው። የራሴን አመለካከት ነው የምነግርህ። ባይዘው አንድ አይነት መሆን አለበት፣ ከለሩ አንድ አይነት መሆን አለበት። ነጭ ሲወጋው የሚል አንተ ቤተክርስቲያን ሬሌቫንት ያልሆነ ነገር ነው። ግን እንደው በዛው ምን ያህል የፖሊስና መልሰታ የፖሊስ አይደለም የተወያየን እየጨረስን መጣን። ይሄ በጣም ብዙ ጠቃሚ ሆኖ አይደለም፣ ግን ወደ ምን አይነት ኮንክሉዥን ያመጣናል መሰለህ? አይደለም አቋይ ነው ጨረስን እኮ ከታርጌ አይደለም መልስ እየሰጠኸኝ ነው። በጣም ይደብራል። የኔ ዝም ብዬ መድገም ፈልገህ እኮ ሐሳብ እንድገምሽ ምን ታረግ ነው? አይ መድገም አይደለም ከት ስታረግ መለስክልኝ እኮ አክብረህ ለጠየቁ ጥያቄ አክብረህ መለስሽ። ምንድነው ከታረግ? እሺ ዝም ብላለሁ። ሄድሽ ልድገሙ መልሱን ከሆነ ልስጥህ እንደገና ሚውት ላድርግልህ። እኔም እንደተመለሰልኝ ተሰምቶኛል። ጨርስ ሄድሽ። ኦኬ ጠየቁ እኮ በሁለቱም አድርጌ ቀያይሬ ከለሩን እንትን አልኩ። አሁን ችግሩ ምንድነው? አንተና ቤተክርስቲያንን እንየው። ቤተክርስቲያን ውስጥ አሁንም ድረስ ግን ነጭ ጥቁሩን የረገጠበት አለ። ገብቷል? ትቀበለዋለህ ወይ ነው አሁንም ድረስ እኔ እናንተ እስከምናወራበት ሰዓት ድረስ ነጭ ጥቁሩ ሰይጣን የግል አመለካከቴ ነው ካለ መታረም አለበት እላለሁ። እንደዛ ይሄ ከለር ዲቪዥን ካለ መታረም አለበት። ለምን መሰለህ? እዛ ሆኖ ሰው ላይ ካለ መታረም አለበት። ይሄ የግል ምልከታ ነው። ይሄንን የምንለፈው መልሰልኛ እንዴ ነው። ይሄንን ቤተክርስቲያን የሚካኤልን ስዕል ይታረም ያለችው ነጭ ሩቅ ጥቁርን ስለረገጠ ነው። እሱን እንግዲህ ሰውየውን ሄደህ ጠይቃቸው። በግልጽ ነው። እንደሱማ ካልከኝ ውይይት አይሆንማ። እንደሱ ካልከኝ ውይይት አይሆንም። ገባህ? መረዳት እንድትነግረኝ ነው። ካላወቅ እንለፈው ከፈለግ። ቤተክርስቲያን ስዕሉ እንዲቀየር የፈለገችው ነጭ ጥቁርን የረገጠበት ራሻል ቶን ያለው ወይም እንደዚህ አይነት ሀሳብ ያለው ስለሆነ ነው ወይስ ሌላ ምክንያት ስላላት ነው? እኔ አንድ ምዕመን እኮ ነኝ ወንድሜ። ይሄ ልክ እንደ ወሳኝ አድርገህ ፓትሪያርክ ነው ግንዛቤ እኮ ነው የምትነግረኝ ወንድሜ። እንደ አንድ ምዕመን ግንዛቤ መረዳትን እየነገርከኝ ነው። የተረዳኸው ምንድን ነው? ቤተክርስቲያን ስዕል ስትቀይረው ምክንያቷ ምንድን ነው? የተረዳኸው ምንም ውይይት አይሆንም። አሁን መሰለህ
ገና አንድ ስቴትመንት ስል ትፈራኛለህ እና ከት ላይ የምታደርገኝ ገባ። እኔ እሺ አንድ እንትን ልበልልህ። አሁን እዚህ ጋር ስለ ስዕል ያለኝን አመለካከት ልግለጽልህ። ገላትያ 3:1 ክፈትና አንብብልኝ እሺ። ወይንም እኔ ላነብልህ እችላለሁ። ገላትያ ላይ ስለ ሚካኤል ስዕል ነው የምታሳየኝ? ስለ ሚካኤል ምስል ልታሳየኝ ነገር ካለ መሄድ እንችላለን። ስለ ሚካኤል ስዕል ልታሳይ ከሆነ ምንም ችግር የለም። አሁን ወደ እግዚአብሔር ቃል መሄድ እንችላለን። ቅድምም ስለነበረ የማታስተውሉ የገላትያ ሰዎች ወይ ለመሆኑ ማን መተት አደረገባችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊት ለፊታችሁ በግልጽ ተስሎ ነበር ይላል። አየህ፣ ስለ ኢየሱስ ስዕል ነው አሁን እያወራን ያለ ነው። ስለ ሚካኤል ስዕል ነው። አንተ ንገረኝ። አሁን ከታረከኝ አታስጨርሰኝም ስለምትል አንተ ውሰድና ጊዜውን ንገረኝ። እስካሁን ስናወራ የነበረው ስለ ኢየሱስ ምስል ነው በምናብ ስለተሳለ ስለ ኢየሱስ ምስል ነው ወይስ ስለ ሚካኤል ምስል ነው? ፌር ሆነ መልስ። እንግዲህ አሁን በጣም በአክብሮት ነው እያወራ ያለው። ፌር ከሆንክ እስካሁን ስለ ኢየሱስ ምስል ነው ያወራ ነው ስለ ሚካኤል ምስል ነው? ቤቱስ ርዕሱ የሚለው ስለ ሚካኤል ነው ስለ ኢየሱስ ነው? እሺ ቀጥል። ፌር ሆኜ ልመልስልሽ። አታቋርጠኝ። ከኒ ፕሮሚስ እንደማታቋርጠኝ አላቋረጥኩም። በአሁኑ እኮ ስጨርስ ነው ያወራሁት። ትንሽ እንኳን ለተንፈሳዊ እንዳልኩ ስዕል በጣም ካፕቲቬት ያደርጋል የሰው ልጅ። እነዚህ የቅዱሳን ስዕሎች ናቸው። ቅዱሳን ስዕለት ቅዱስ ነገር ነው የሚያስተላልፉት መልእክት ማለት ነው። እና አሁን በእኛ ቤተክርስቲያን ቅድም እንደነገርኩ በሙሉ ግድግዳው በሙሉ ስዕል ነው፣ ክርስቲያናዊ ስዕል ነው ያለው። በዛ ሰዓት አንድ ምዕመን እንደ አንድ ህፃን ልጅ እንኳን አስገብተው እዛ በጣም ካፕቲቬትድ ሆኖ የሚወጣው ሀሳብ ተሰብስቦ ነው። እንዳልኩ ቅድም ሚኒስከርት አታይም፣ የሴት ልጅ ፀጉር አታይም፣ ወይም ሂውማን ሄር አታይም፣ ጭን አታይም። ወይንም ደግሞ በጣም ይሄ ለድግስ ለድግስና ለጭፈራ እንደሄደ ሱፍ ገጭ አድርጎ የሄደ ሰው ራሱን አሰማምሮ ሜካፕ ተቀብቶ ምናምን አታይም። ጃዝ ምናምን አታይም፣ ጊታር አታይም። አሁን እናንተ ጋር መንፈሳችሁን ካፕቲቬት የምታደርጉት እንደዛ ነው። ላይክ ፊል ጉድ ጌት ቱጌዘር አይነት ነገር ነው። ሴቱም ወንድም እዛ ተሰባስበው በአይነ ቁራኛ እየተያየ ፍለርት እየተደረገ። እሺ ጠንክሪ። በጣም ሶሪ አሁን አቋርጠዋል ከሚል ኦርቶዶክስ ካለ ይበለኝ። ምክንያቱም በጣም ፌር አይደለም። አሁን ያወራኸው የጠየኩህ እስካሁን ያወራ ነው ስለ ሚካኤል ስዕል ነው ስለ ኢየሱስ ስለ ሌሎች ነገር እያወራህ ነው። ስለዚህ አሁን ስለምታወራው ሀሳብ ወይ ጌታ እኛም እኮ እየታዘብን ነው። እኛም ፕሊዝ አንዴ ጌታ አንዴ ይቅርታ። ስለዚህ ወዳጄ ጠንክር። ምን መሰለህ ጥያቄ እንደገና ደግሜ እጠይቅሃለሁ። ተነገረኝ ከፈለክ አሁን ስላወራው ሀሳብ ማውራት የምትፈልግ ከሆነ አንተ ቤት ስላለ ፒያኖ አሳይሃለሁ። ኦርቶዶክስ ሆነው ሱሪ ለብሰው ኦርቶዶክስ ሆነው ሊፕስቲክ ተቀብተው ኦርቶዶክስ ቤተክርስቲያኑ ስለሚያገለግሉ መረጃ ከፈለክ እኔ ያሳይሃለሁ። በመረጃ የምትፈልግ ከሆነ ዛሬም ግድግዳ ላይ ስለተሳለ ሚኒ ጡት ስላለው መልአክ፣ ሊፕስቲክ ስለተቀባ ፀጉር ስለተሰራ መልአክ አሁን ድረስ አሳይሃለሁ። ዛሬ ድረስ እኔ ሳወራለሁ በመረጃ በጉባኤ መካከል ተሸፍን ይላል አይደል እንዴ? እሱ ኢትዮጵያ ኦርቶዶክስ ውስጥ ነው። አሁን እኮ መሰለኝ ለአንተ ኦርቶዶክስ ማለት ኢትዮጵያ ውስጥ ብቻ ነው። ለአንተ ኦርቶዶክስ ማለት ግብፅ አይደለችም። ለአንተ ኦርቶዶክስ ማለት አርመኖች አይደሉም፣ ህንዶች አይደሉም። እነዚህ ሁሉ ቆይ ጠንክርዬ ለምን እስካሁን ጥሩ እያወራ ነው እንዴ? መልሼ የጠየቁን ጥያቄ መልሼ ልጠይቀና ኦርቶዶክስ ለአንተ ማለት ጠንክርዬ አንዴ እውነተኛዋ ቅድስት ንጽሕት ቤተክርስቲያን የእኛ ነች። ጠንክር ፕሊስ አልኩህ። ፕሊስ አልኩህ። ሚዩት አላልኩም አይደል እንዴ? ራስን ፕሊስ ስትባል እሺ በል ፕሊስ። ለአንተ ኦርቶዶክስ ማለት ኢትዮጵያ ብቻ አድርገህ አታውራዋ። ፌር ሁን። ገባህ? አንተ የምትላት የኦርቶዶክስ ሴት አንተ የምትለው አለባበስ ኢትዮጵያ ውስጥ ብቻ የሚገኘው ከሆነ ኦርቶዶክስ ኢትዮጵያ ብቻ ነች ማለት ነው አይደለም። አንተ ያልከውን አይነት ሪኳየርመንት ያሟሉ ፒያኖ ያላቸው ሱሪ የለበሱ ሴቶች ሊፕስቲክ የተቀቡ በሌላው ዓለም ኦርቶዶክስ ውስጥ ግን አሉ። ኦርቶዶክስ ስትል አጥበህ ኢትዮጵያ አድርገህ ማውራት የለብም፣ ኤርትራ አድርገህ ማውራት የለብም። ለምናገረው ነገር በራሴው ቤት መረጃ ቢመጣ ስለማሰብ አለብን። አንተው ቤት ሱሪ ለብሰው እኮ በቸርች የሚሄዱ ኦርቶዶክሳኖች አሉ እኮ አሳያለሁ እኮ። የግድ ኢትዮጵያ ውስጥ የለም ማለት ሌላ ኦርቶዶክስ አይደለም ማለት እንዴ? አይደለም። አሁን ወደ ሌላ ርዕስ እንሂድ፣ እንመለስ። እስካሁን ስናወራ የነበረው በፊታችሁ ስለተሳለ ሚካኤል ነው ወይስ በፊታችሁ ስለተሳለ ኢየሱስ ነው? አትመልሰውም ባጭው። እስቲ ከመለስከው ግን ልሞክር። ሚዩት አድርጌልሃለሁ። ምን አትስሉም? እኛ እንስላለን። ጌታችን የተሰቀለበት የጎልጎታ ምስል በቤተክርስቲያናችን እንደውም መሀሉ ላይ በደንብ በትልቁ ነው የሚሳለው። እኔ ያንን እያየው ነው። እሺ በቃ ሊመልሰው አልፈለገም ማለት ካልፈለገ አልፈለገም ነው። በቃ ካልፈለገ አልፈለግም ነው። ጠንክርዬ
ሪስፔክት ማድረግ አለብኝ። ፍላጎትህን ማክበር አለብኝ። ላስገድድ አልችልም። እኔ እንትና ማኖር ሰው ማስተዳድር ሰው አይደለሁኝም። በአክብሮት ጠይቄሃለሁ። መመለስ አልፈለክም። እንለፈው በቃ። እኛ ርዕስ አድርገን የገባ ነው። ቆይ ጌታ፣ እኛ ርዕስ አድርገን የገባ ነው ሚካኤል በሚል ነው። ሌላ ጊዜ ደግሞ ስለ ኢየሱስ ስላለች ሉተራንት ስላለች እናንተ አትስሉ። እሺ ጠንክርዬ፣ ጥሩ እኮ ነው የምታነሳው ሀሳብ፣ መጥፎ አይደለም። ጥያቄዎችም እንትን አይደሉም፣ ክፉ አይደሉም እኮ ግን ከርዕሱ ጋር እኮ አልሄድም ነው ያልኩህ እኮ። አሁን አንተ ያንተን ጥያቄ አቮይድ ለማድረግ መስሎሃል። ዛሬ ገባ ነው በዚህ ርዕስ ነው። ሌላ ቀን ደግሞ አሁን ይህን ቆንጆ ጥያቄ ይዘው ብትመጣ ተገቢ ነው። የምጠይቀው ጥያቄ ክፉ ጥያቄ አይደለም። እንዲያውም እኔ ኦርቶዶክሳዊ በሆነ የምጠይቀውን ጥያቄ ነው የጠይቅ ያለው። አይ ሪስፔክት ኢት። ግን ፕሊዝ ከቻልክ ፈቃደኛ ኮንክ ነው። በፈቃድ እዚህ ቤት ፖሊስ ጣቢያ ላይ የመጣኸው ላስገድድ አልችልም። በፈቃደኝነት ግን አንተ ቤት ያለውን የሚካኤል ስዕል ቤተክርስቲያንህ ያስወገደችው ነጭ የሆነ መልአክ ጥቁርን ስለረገጠ ነው ወይስ ሌላ ምክንያት አላት? የምታውቀው ነገር አለ? ማታውቅ ከሆነ ደግሞ ችግር የለውም። ቆራርጠን ለመጠቀም እናንተ ታዲያ ትመልሷ። ቆራርጠን ለመጠቀም ከሆነ አልመልስም ነው የሚባለው። ጠንክሪ። ምን መሰለህ ፖለቲካ እየተሰራብህ ሊሆን ስለሚችል እየቀዱ ሊሆን ስለሚችል ምን አድርግ መሰለህ፣ የምትፈልገውን ብቻ መልስልኝ እኮ። ጠንክሪ ስማ እኮ እንደሱ ከሆነ ይሄን አልመልስም ነው የሚባለው። ክርስቶስ እንደዚህ አይደለም የሚሰበከው ወንድሜ። እሺ ክርስቶስ የሚሰበከው ወዳጅ ቆይ ንገረኝ። እኔ ወዳጅ አንዴ ስማኝ። ጌታችን ፍርሃትን አጋራለሁ። ጠንክሪ አንዴ ፕሊዝ አዳምጠኝ። መመለስ ካልፈለክ ይኸውልህ ሌላ ማብራሪያ ይፈጅብናል። አይ አልፈለክም እኮ ፖለቲካ ሊሰራብኝ ይችላል አልክ እኮ። ፖለቲካ ሊሰራብኝ ስለሚሆን ወይም ደግሞ ሌላ ነገር ከሆነ ከጠረጠርክ እንደሱ አትመልስም። ለራስ የሚታረቅ እኔ ሚዩት አላረኩም። ባይ ዘ ዌይ እስካሁን ድረስ ሚዩት አንዴም አልለካሁኝ። አሁን ነገር ግን ምንድነው መሰለህ፣ ካልፈለክ ጠንክርዬ አሁንም ለሶስተኛ ጊዜ ጠይቃለሁ፣ አልመልስም። ይሄ ፖለቲካ ልትሰሩብኝ ነው ካልክ እለፈው በቃ። ምን ችግር አለ? እኛ እንማማር፣ ከሌሎች ወንድሞች ጋር እንማማር። አንዴ ግን በአክብሮ ልጠይቀህ ለሶስተኛ ጊዜ ቤተክርስቲያን ኤርሚያስ ወደዛ ቪዲዮ ወሰደ ጋር ነው። እኔ አንድ ነገር ላይ እስቲ ካርኩ አልመለስም። አንድ ችግር አለብኝ። ርዕሶች ዝም ብዬ ያም ውስጥ አልገባ። አሁንም በአክብሮት የምጠይቅህ ፈቃደኛ ከሆንክ የምትመልስልኝ፣ ፖለቲካ ይሰራል ብለህ ካሰብክ የማትመልስልኝ ጥያቄ የምን መሰለህ፣ ቤተክርስቲያንን ነጭ ጥቁር ስለተረገጠ ይህን ስዕል አልቀበለውም አለች ወይስ ሌላ ምክንያት ስላላት ነው የሚካኤልን ስዕል አልቀበለውም ያለችው? እባክህ ፈቃድ ልመልስልህ። ሚዩት ታደርጋለህ። አሪፍ። ይህችን የሚመልስልህ እናንተ ቤተክርስቲያን ሴት ሚኒስከርት አድርጋ እንድትሄድ ለምንድን ነው የምታበረታቱት? ፀጉራቸው እንዲገላለጡ ለምንድን ነው የምታበረታቱት? ለምን ትዳራላችሁ? ቤተክርስቲያን ውስጥ ቤተክርስቲያን የምትበት ጉባኤያችሁ አይደለ? ለምን ትጨፍራላችሁ? ጭፈራ በጣም የበዛበት ነው፣ ከልክ ያጣ ጭፈራ። እነዚህን አንድ ላይ አድርገህ መልስልኝና እኔ ደግሞ ልመልስልህ። እሺ በቃ እዚህ ላይ እናንተ ማብቃት ይኖርብናል ማለት ነው። እንደ ማጠቃለያ ከርዕስ ውጭ እየወጣን ስለሆነ እንደ ማጠቃለያ ምንድን ነው አሁን እስክስታ እየመታችሁ ለምን እስክስታ ኮንሽ በየእንት ነው ከኔ ጋር ምናልባት ባይመጭ እኮ ከሌሎች ወንድሞች ጋር ተመችቶ ልታወራ ትችላለህ። እና በሌሎች ቃላቶች ባንዘጋው ጥሩ ነው። አንተ የከሰስከው ሁሉ እኔ በመረጃ መድን ስላላችሁ ልሃልና አየህ፣ እኔም ደግሞ እምልህ እኔ እንደውም በጣም ጨዋ ሆኜ ነው ያየሁትን የታዘብኩትን ነው። እንግዲህ ቪዲዮ ይወጣል በየቲክቶኩም በየምኑም ይሄዳል እና ነነነና የሚለው ዘፈን ትዝ ይላል። እንዴት እንደሚጨፈር እንዴት እንትን እንደሚባል አሁን ያንን ታወግዛለህ። ጠንክሪ አንዴ በዚህ እናጠቃለን። አሁን ክርስቲያኖች እንደዛ ነበሩ። እናት ፕሊዝ አሁን በቃ ቁም ነገር እናውራ። አሁን የምታነሳቸውን ክሌሞች ከሌሎች ወንድሞች ጋር ጨርስና ማለት ከርዕሱ ውጭ ስለሆነ ማለት ነው ላለማውራት እንዳይመስልህ። አሁን ጨርሰዋል፣ ይኸው ተወራ ሁሉ ነገር። አሁን እናንተ እናውራ በለኝና እኔ ከንኒንና የባሰ ነገር አንተ ቤት አሳያለሁ። አንተ የጠላውን ነገሮች ሁሉ እኛ ቤት የጠላውን ነገር ሁሉ አንተ ቤት ሙሉ ለሙሉ አሳያለሁ። የፈለከው ፒክ አድርገህ ፕሊዝ እኮ አልኩህ። ለምንድን ነው ከዚህ በላይ ሰው እንዴት አክብሮ ያዋራ? እየተለመንክ እኔ ምን እያልኩ አልዘጋጋውብህም። ምናልባት ይህ ነገር ከርዕስ ውጭ ነው፣ በኋላ ላይ ከቆየ እናውራ እያልኩ ነው። የዘጋጋውብህ አንተን ያጣጣልኩብህ አይደለም። ከፈለክ ሙግት ፈልገህ ከሆነ ግን እኩል አቻ የሆነ ሙግት አሳያለሁ። አንተ የምትጠላውን ሱሪ፣ አንተ የምትጠላው ሊፕስቲክ፣ አንተ የምትጠላውን አለባበስ፣ አንተ የምትጠላው ኪቦርድ፣ አንተ የምትጠራው ነኒንና አንተ ቤት አሳያለሁ። ገባህ? ለሰው ሲዘፈን አሳያለሁ፣ ለቴድሮስ ሲዘፈን አሳያለሁ። ጡት ሁሉ እናሳየዋለን ነው ወንድምነት ጡት። አዎ ቱዳት ሌቭል ሜድከም የመሐመድን ግን ስላነሳው ኤርሚያ አንተ ጋር ካለ ከፈለክ እኔም ጋር ላሳየዋለሁ። እንደው ዝም ብሎ ስድብ እንዳይመስል ቤተክርስቲያኒቷን ማንቋሸሽ እንዳይመስል እሱ የሚመሰጥባቸውን ምስሎች እንግዲህ ተመልከቱ። ከሚመሰጥባቸው ምስሎች አንዱ
ይሄን ይመስላል። እኔ ጨርሻለሁ። ወንድማችን ጥሩ ተወያይ ከቆየ በሌሎች ርዕስ ላይ እናወራለን። ጨርሻለሁ። እሺ ትልቁ ላይ አድርገኝና ከዛ ትጨርሳላችሁ። የመሐመድን እኔ ጨረስኩ። ኤርሚዬ በእኔ ብቻ አወራሁኝ፣ እናንተ ቀጥሉ። ኤርሚዬ መሐመድን ግን አሳየው፣ ወሬ እንትን እንዳይመስል፣ ዝም ብሎ ስድብ ሐሜት እንዳይመስል። ኦኬ ጋይድ ያው ካሜራ ያው ይሄ የመሐመድ ፎቶ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ቅድሞ ወንድማችን እንዳለው ህዝበ ክርስቲያኑ ወይ ደግሞ ምእመኑ እያየ እንዲመሰጥበት አምልኮ እንዲፈጽም የሳለበት ነው። ቪዲዮ አለ። ዝም ብሎ ፎቶ ብቻ ነው ይዘህ የመጣው ኤርሚያስ። ቪዲዮ አባትም በሆነ አጋጣሚ የሆነ ጊዜ አውርተው አባታችን አንድ ደግሞ ለእኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አውርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላል እና እንደው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ በደብረ ምጥማቅ። ያው ይሄ ማለት ነው ገመሉ ላይ እናንተ ራሳችሁ የፈጠራችሁት ነች። ለክርስቲያኖች ለሙስሊሞች ወዳጅ ያውሩ። ቆይ ቪዲዮን ያውሩ። ይሄኛ የፈጠርነው ነው። ቪዲዮ እናንተ ራሳችሁ ሰርጋችሁ ገብታችሁ የሰራችሁት ስራ ነች ወዳጅ። ቆይ እችንማ ተው፣ ገና ጡት አይደለም ብልት ብራዘር ከመጣህ ዘንዳ ገና ጡት አይደለም ብልት ሁሉ አሳይሃለሁ። በኦርቶዶክስ ተዋሕዶ ቤተክርስቲያን የሴቶች ብልት የወንድ ብልት ሁሉ ጭምር ማለት ነው። ቆይ ብራዘር እኔ እኛ በመረጃ ነው። አሁን ቅድም ፎቶ ብቻ ለብሰው አምሮባቸው ተሸፋፍነው ነው። እኔ ከስዕላቱ ነው ያልኩት። እያየን ለምን ጠንክር። እኔ ሳወራ ቪዲዮ ስከፍተው ለምን ታወራለህ? ካነሳኸው ዘንዳ የሴትን ብልት የወንድን ብልት ያለበትን ፎቶ አሳያለሁ ብራዘር። ፎቶ ማለት ነው። ቴንክ ዩ። ዝም ብለህ መኮምኮም ነው የመሐመድን ልቅ። አንድ ደግሞ ለእኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አውርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ አለ ይባላል እና እንደው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትመው ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው። ባሏ አጎበር ጥሎ ከትመው ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸች ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 5 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፉ ቀልጣፍነት፣ ካፉ ወልታፍነት፣ ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየች ያናውቁትን ወገኖቻቸውን የሞቱትን ታስታውቃቸዋለች ለክርስቲያን ማለት ነው። ከሌ ሰማያትን አሳየን ሲላት በአምባ ፈረስ ላይ በድሩ ፈረስ ላይ ታሳያቸው ነበር። ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳየን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በእመቤታችን በስተግራ ገጥ ነው ያለው። በቀኝ እጁ ቀይ ሾተል ይዟል፣ በግራ እጁ ግመሏን ይዞ ይስባል ማለት ነው። ይሄ ማለት እንግዲህ ነብዩ መሐመድ በዛን ሰዓት እንግዲህ የተጠመቀ ይድናል፣ ያልተጠመቀ ይድናል የሚል ቃል ብቻ ስትነግራቸው ነው እንጂ ሌላ ትርጉም የነገርሻቸው የለም ለአባቶች ማለት ነው። በጣም ነው የምናመሰግን አባታችን። ያው ይህን ሁሉ ቤተክርስቲያንን እንድትመሰጥበት አምልኮውን ስትፈጽም እንድታየው ይሄ የዚህን እንትን ልንገር ምኑን ትነግረኛለህ? ሊሆን አይችልም። ይሄ ሊሆን አይችልም። ይኸው ቤተክርስቲያን ቪዲዮ እኮ ነው የምናሳየው እኛ ዋል የለም። ይሄ ዝም ብሎ ሰርጋችሁ ገብታችሁ ቤተክርስቲያኗን ለማውደም የፈጠራችኋትን ትንሽ ለማመን በጣም ስላስቸገረ ተጨንቀህ ነው። ለማመን መቸገር አይደለም ወንድሜ፣ ይሄ ዝም ብሎ የእናንተ ተራ እንትን ነው። ሂድና ራስህ ፋይንድ አውት ዘርጠታችሁ ለመጠር ና ይሄ ዝም ብሎ ይሄ የህፃን እንትን ነው። በእናንተ ኤርሚያስ በአንተ ደረጃ እሺ፣ ጠንከር። እሺ፣ ቀለል አድርግልህ። እንግዲህ እኛ ቪዲዮ ነው ያሳየነው፣ ፎቶ አሳየን፣ ቪዲዮ ያሳየን።
ማርያም የእናንተ ማርያም ለሙስሊሞች ትገለጣለች አይደል? ከግንቦት 21 እስከ 26 ለ5 ቀን ማን ያለው? ማርያም ለማንም ልትገለጥ ትችላለች ከፈለገች። እምነት ለሙስሊሞችም ትገለጥ ነበር አይደል ወይ ነው ያልኩህ። ማን እንደዚህ ያለ? ቤተክርስቲያኒቱ። ማን ነው እንደዚህ ያለ? ኦርቶዶክስ ተዋህዶ ቤተክርስቲያን። አይ እኔ ይህንን ከአንተ ነው መጀመሪያ ስሰማ ይህን ነገር። እሺ ላስነብብህ። እዚህ ቤት ችግሩ ከአንድ መጽሐፍ እያሳተምክ ትመጣለህ። ሁሌ የምታወራው ላስነብብህ ወይ? አይዞህ ጠንክር፣ አይዞህ። አንተ እኮ ይኸውልህ፣ ቆይ ስለ ክርስቶሎጂ እና ግጥም ላስነብብህ ወይ? ጠንክርዬ በመድኃኒዓለም ላስነብብህ ወይ ነው ያልኩህ። ስለ ምስጢረ ስጋዌ ስለምን ስለ ድህነት ስትባል በእርግገህ የምጠፋ ሰው ነህ። እዚህ ላይ ነው ትኩረትህና እኔ አሁን እንግዲህ መጽናናት ይሆንልህ። ነገረ ክርስቶስን ከፈለግ ከዚሁ እናወራለን ከኔ ጋር። በኋላ ነገረ ድህነትም ከፈለግ እናወራለን። ላስነብብህ ወይ? ቆይ አድምጠኝ ዳጊ። ቅድም የነቢዩ መሐመድ ብሎ ሲልህ ዝም ብለህ ይህንን የጥላቻ የፈጠራ ወሬ ያታወራ አልከው። ዳጊን አሳይሃለሁ አለህ ቅድም። ግን አሁን የጠየኩህን መልስልኝ ብሎ ሲልህ አልመለስክለትም። እና እኔ ቆይ አድምጠኝ። አሁን ይኸው ቪዲዮ አምጥተን የነቢዩ መሐመድ ፎቶ ቤተክርስቲያን ውስጥ እንድትመሰጡበት አምልኳችሁ እንድትፈጽሙ፣ ያውም ደግሞ እኮ ከነ ብልቱ ጭምር እኮ ነው የምታዩት። ላስነብብህ እንዲ ወንድም አለ ብዬ የነቢዩ መሐመድ የነቢዩ መሐመድ ብልት ይሄ የእውነት ቢሆን 1 2 3 4 5 የተለያየ ቤተክርስቲያን ውስጥ እንደዚህ ላሳይህ ብራዘር። እኔ አሁን ለምን ጠንክርዬ ለምን ታቋርጠኛለህ? የነቢዩ መሐመድን ፎቶን ብቻ ሳይሆን ብልቱ ከመርዘሙ የተነሳ የራስ ቤተክርስቲያን የጻፈችው ማለት ነው። ላስነብብ ወይ? በመድኃኒዓለም ይህም ብቻ አዎ በለኝ። ካሜራ ልክፈት። አይ እኔ አንተ ይኸውልህ የምታመጣቸው መጽሐፍቶች ብዙ ጊዜ እሱንም መረጃ በስንት ዓመተ ምህረት የት እንደታተመ በማፍቃድ እንደታተመ ይህንን ሁሉ በመረጃ ላሳይ ወይ? ብልቱ ከመርዘሙ የተነሳ ትላለች ኦርቶዶክስ ተዋህዶ የእናንተ ማለት ነው። የመሐመድ ብልቱ ከመርዘሙ የተነሳ በግመሏ አንገት ላይ ታስሮ ብልቱ እመቤታችን እየጎተተች ከሲኦል አመጣችሁ ብሎ ያለውን ላንብብልህ። ያንተ ስራ ነች፣ የኔ ስራ ናት። እንግዲህ አንተ ፈቀድክልኝም አልፈቀድክልኝም አነባዋለሁ። ምንም ችግር የለም። ያው ሙያ እዛ ላይ ነው የእኔ ስራ መሆኑና ሙስሊሞችም እዚሁ ስለሚያዩ ጥንቆላና እንደዚህ አይነት ነገር። ስለዚህ ሳምማይ ወንም አለ እኔ ጋር ብራዘር እኔ ጋር ሌጌውን የሰፈረበት ኤርሚያስ የቤትህን ሁለተኛው ስም የተጠራቀለ አሁን ከነብልቱ ጭምር ቤተክርስቲያን የጻፈችው ለምን ትበሳጫለህ? ገደል እኔ ፈለግከውም ማለት ትችላለህ። አሁን ግን ቆይ ቢሲን አታስወጡት እንጂ ቢሲን ማን ያስወጣው? ቢሲን ማን ያስወጣው? ዳኒት ይወጣል። ቀለሜ ትዕግስት ልዩ ችግር የለም። ቆይ ቢሲን ማን ያስወጣው? ቢሲን አታስወጡት ሲሉ ለምንድን ነው ወንድምነት ቢሲ በጣም የተወደደ ወንድም ነው። በጌታ የሆነ ወንድም ነው። ችግር የለውም። ፕሊስ መልሰው። አይ ችግር የለውም። ያውራ እንደውም ትልቁ ላይ ግድ የለም። ለፍልፍ ቤተክርስቲያን መሐመድን ከነብልቱ ጭምር የጻፈችውን ይኸው ካሜራ እንደዚህ ያሳያለሁ ማለት ነው። ኦኬ ኦርቶዶክስ ተዋህዶ ቤተክርስቲያን ምን አይነት ነውራን ቤተክርስቲያን እንደሆነች እዩ። እንግዲህ በ1985 ዓ ም የታተመው ከፈለጋችሁ ምድሪቱ ላይ ያለ ታምረ ማርያም አራቱም ትልልቁም ነው ያለኝ። በእያንዳንዱ አሳያችኋለሁ። ኦኬ 1985 ዓ ም ነው የታተመው በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ በሳቸው የፕትርክና ዘመን በመጀመሪያው ዓመት ለሶስተኛ ጊዜ የታተመው ነው። መረጃ ትጠላለህ አልኩ። እዚህ ቤት ታምር ሚዩት አድርገው። ታምር 19 ላይ ብቻ ነው መሄድ ያለብኝ። ሚዩት አድርገው።
አንተ ሚዩት ብቻ ነው ማድረግ ያለብህ። ተሰቃያለህ ስልህ በመድኃኒዓለም ሚዩት አድርገው። እንግዲህ የዘመናት ጉዳችሁን እገላለጠዋለሁ። ሚዩት አድርገው። ለምን ብቻህን ታወራለህ? ወንድም ማለት ሚዩት አድርገው። ወንድም ማለት ቴንክ ዩ። አንተ ሚዩት በማድረግ ብቻ ተባበረን ነው። ሚዩት አድርገው። እሺ ተውት፣ ይለፍልፍ። ተውት ይለፍልፍ። አሁን ምን እንደተነሳ ታያለች። ታምር 19 ይኸው የፈለጉትን ታሳያቸው ዘንድ ክርስቲያኖች እንደለመኗት ይላል። የኦርቶዶክሷ እቺ በጌታ እናት ስም የምትጠራ ሴትዮ ማለት ነው። ሚዩት አድርጉት። እዚሁ እየተቀመጠ ሚዩት አድርጉት። ለንብበው ያው ልመናዋ ክብሯ ለእነሱ ይደርባቸውና አምላክን የወለደች በድንጋሌ ሥጋ ድንጋሌ የጸናች ክብርት እመቤታችን ያደረገችው ታምር ይሄ ነው ይላል። የክርስቲያን ወገኖች በደብረ ምጥማቅ በተሰራች በእመቤታችን ቤተክርስቲያን የተደረገውን የሚያስደንቅ ፍጹም የሚሆን ይህንን ታምር እንነግራችሁ ዘንድ ስሙ ይላል። ከዕለታት በአንድ ቀን ክርስቲያን ከሮማውያን፣ ከሶሪያ፣ ከሮም ከንጉስ ከአፍጊር ንጉስ ጋር እንዳስለመዱት በዓሉን ያከብሩ ዘንድ በደብረ ምጥማቅ በተሰራች ቤተክርስቲያን ውስጥ ተሰብስበው ሳሉ እመቤታችን በደብረ ምጥማቅ ላይ በተገለጸች ጊዜ እገሌ የሚባል ሰማዕት ወይንም ጻድቅ ወይንም ነቢይ የሚሹትን ሁሉ እስከ ባልንጀሮቻቸው እስከ ዘመዶቻቸው ድረስ የሚሹትን ሁሉ አምጭልን እያሉ ሰዎች ሁሉ ወደ እሷ ይለምኑ ነበር። ድንግልም እንደለመኗት እንደ ዓይን ጥቅሻ ፈጥና ታመጣላቸው ነበር። ማንን? ሙታንን ማለት ነው። ያዝ እንግዲህ ወንድም ዓለም የመጣው ጴንጤ ቤት ነው። ከያዕቆባውያን ወገን የሚሆኑቱ አንድ ሊቀ ጳጳስ የተሰበሰቡትን የሐሰት መምህር መሐመድን በዛሬ ቀን ታመጣልን ዘንድ ጸሎት ጸልዩ አላቸው። መሐመድ ማለት ነው። ሊቀ ጳጳስም ዓይኖቹን ወደ ሰማይ አቅንቶ እጁን ዘርግቶ በድንጋሌ ሥጋ በድንጋሌ የጸናች ወደ አንቺ የሚለምኑትን የምትሰሚ ይቅር ባይ ክብርት እመቤቴ ሆይ እንለምንሻለን አሏት። የለመኑሽን የማታስቀሪ እመቤቴ ሆይ ከቸርነትሽ ወገን እመኛለሁ የእስላሞች መምህር የሚሆን የሐሰት ነቢይ መሐመድን ታሳይን ዘንድ እወዳለሁ። እሱ እንደምን እንደሆነ ማለት ጻድቅ ወይ ኃጥእ እንደሆነ ሳያውቁ እስላሞች ደግ ነው ይላሉና። ቻለው ብራዘርዬ ቻለው። ኦኬ። ድንግልንም እንዲህ ብሎ በለመናት ጊዜ ያንን እርኩስ ሐሰተኛ መምህር መሐመድን በሴት ግመል እንደተቀመጠ አመጣችው። በአንገቱም ላይም በዝንጀሮ አምሳል ሰይጣን ተቀምጦበት ነበር። እርሱም እጁን እና እግሩን በእሳት ሰንሰለት ታስሮ ነበር። በአንገቱም ላይ የእሳት ዛንጃር ነበረ። ለመዓት የታዘዙ መላእክትን በእሳት በትር ይመቱት ነበር። እርሱም ራሱ የቆሰለ ነው፣ ፀጉሩም አልነበረውም። ፊቱም እንደ ግብር አባቱ እንደ ዲያብሎስ ጥቁር ነው። አባላዘሩም ብልቱ ማለት ነው በገመድ ታስሮበት ነበር። ገመዱም በግመል አንገት ላይ የታሰረ ነው። የመሐመድ ብልት ታስሮ ሚስቱ ግመል ስለሆነች ማለት ነው። እንደዚህ ይላል። ይኸው ይህችውም ሚስቱ ናት። ግመሊቱ ማለት ነው። ቻለው ተናገሩነቱን ነኝ ኤርሚያስ አበበ ማለት ነው። እንደዚህ አፍርጬ እነግራለሁ። ገመዱም በግመል አንገት ላይ የታሰረ ነው። ይህችው ሚስቱ ናት። ሴት ግመል እየሳበችው መጣ። ክርስቲያንም ይህን ባዩ ጊዜ ፈጽሞ ደስ አላቸው። እስላሞች ግን መምህራቸው መሐመድን እንዲህ ሆኖ ባዩት ጊዜ አፈሩ፣ ተዋረዱ። መምህራችን ደግ ነው እያሉ ያደክሟቸው ነበርና ይላል። ጸሎቱና በረከቱ የመሐመድም የብልቱም ይሁን የምኑ በአንተና በቤተክርስቲያን ላይ ይደርና ማለት ነው። እንደዚህ አይነት ነውራሞች ናቸው። ለብልቱ ጣቶች ትናንሽ ናቸው እና አንተ ብልት ትንሽ ነው ማለት ጣቱ ትንሽ የሆነ ሰው ብልቱ ትንሽ ነች። ያው የታወቀ ነው። ያንተ አሁን ጣቶችን አየኋቸው፣ ብልት በጣም ትንሽ ነው፣ ሸላን ያለ ማለት ነው። በጣም ችግር የለም። ተዉት ወገኖች፣ ሚዩት አታድርጉት። ተዉት፣ ሚዩት አታድርጉት። ገና ሚዩት አታድርጉት ወገኖች፣ ሚዩት አታድርጉት። ገና ወደ ሴቶች ብልት ይሄድለታለሁ። ቤተክርስቲያኒቱ የጻፈችው እዚሁ መጽሐፍ ላይ አሁን እንግዲህ ርዕሱን ብልት በብልት የምታደርገው ከሆነ በአንተ እጨክንብሃለሁ ማለት በመረጃ ማለት ነው። በላው መልስ፣ ይኸው መልስ። ጣቶች ትንሽ ናቸው፣ ብልት ትንሽ ነው። እመንችን ለዛ ነው ህይወትን የጠላኸው። ለዛ ነው አንተ ዶክተር ብልት መልስ። ብልት ላይ አጥንታል ማለት ነው።
ባለቤት ደግ ነች። እውነቴን ነው የምልህ። መልስ። አሁን ትንሽ ብልት አንተ ተሸክመ መኖሯ የእስላሞች መምህር ብልቱ በገመድ ላይ ታስሮ ያመጣችው ማኒፌስት እያደረገ ስለሆነ ቢወርድ ነው የሚሻለው። ማኒፌስት ያርገና ማኒፌስት እያደረገ ነው። ደንጋላ ቦቦሴ በሹካካካካካ ሬላ ዳባ ቦቦሴ በልሳን የማወራ እሺ፣ አንተን በልሳን አውራ። ተታችረች ኦኬ። የመሐመድ ብልት በገመድ ታስሮ ነበር ብሎ ያለው ቢሲ። እሺ ቀጥል፣ ሀሳብ ካለ ማለት ነው። አጋንንቱ እየጮኸ ስለሆነ እታች ወርዶ ይጮህ ያቀጥል። የሚገርም ጉድ ነው። ያው እስላሞች መምህራቸው ሐሰተኛ እንደሆነ ባዩ ጊዜ መምህራችን ደግ ነው እያሉ ፋሚሊ ሜምበር ለምን ትነካለህ ኤርሚ? አይ በቃ ያው ነካባቸው። ስለዚህ እያየሁም መሰጥበታለሁ ብሎ ያለው ማለት ነው። እያየሁም መሰጥበታለሁ ብሎ ያለው እናቴ መቤቴ ብሎ የሚላት እቺ ፈልፈልቱ ማለት ነው። የጌታ እናት አይደለችም። እቺ ታምረ ማርያም ላይ ተጻፈችዋ የጌታ እናት አይደለችም። የጌታችን እናት ያቺ እስራኤላዊቷ የምንወዳት ለብልቱ ምን የሚሰግዱት ማለት ነው ኤርሚ? አዎ ለብልቱ ሁሉ ለመሐመድ ብልት ምን ቸርች ውስጥ የሚሰግደው ማለት ነው። ጉድ እኮ ቸርች ውስጥ ይኸው ፒክቸሩን እዛ ቁጭ አድርገው መጽሐፋቸው ይኸው እነሱ ራሱ እንደዚህ አራክሰው የጻፉትን ቤተክርስቲያን ውስጥ አድርገው ይመሰጡበታል ማለት ነው። ይኸው እዚህ ቤት መጥተህ እለፋለፋለሁ ብለህ ብትል መረጃ ነው። ያለ መረጃ የለም እዚህ ቤት። አባታችን አንድ ደግሞ ለእኔ ጥያቄ የሚሆንብኝ ብዙ ጊዜ አንድ አባትም በሆነ አጋጣሚ የሆነ ጊዜ አወርተውኝ ነበርና እና እኔ ግራ ተጋብቻለሁ በጊዜው። በእርግጥ ቤተክርስቲያን ስዕልን የምታስቀምጠው ከታሪክ አንጻር ነው እንጂ ቅዱሳንም ብቻ ላይሆን ይችላል። የነቢዩ መሐመድ ስዕል እዚህ ቤተክርስቲያን ላይ ያለ ይባላል እና እንዲያው ይሄ ነገር እንዴት መስኪ ይንገሩ። አዎ የነቢዩ መሐመድ ስዕል እዚህ ላይ ምዕራቡ ላይ አለ። በደብረ ምጥማቅ ለክርስቲያኖችም ለሙስሊሞችም ከግንቦት 21 እስከ 25 ቀን ስትገለጽላቸው አጎበር ጥሎ ከትሞ ይላል። ከግንቦት 21 ያው እንግዲህ ደብረ ምጥማቅ ማለት ግንቦት 21 እስከ 25 እስከ መርቆሬዎስ ድረስ ነው የሚከበረው ባሏ አጎበር ጥሎ ከትሞ ትገለጽላቸው ነበር ያችን 5 ቀኗን እና ለሁለቱም ወገኖች ነው እንግዲህ የተገለጸት ለኤሳውና ለያዕቆብ ወገን ማለት ነው። ለሁለቱም ወገን ስትገለጽ ምንድነው የሆነው? ክርስቲያኖች ያችን 5ቷን ቀን ከግንቦት 21 እስከ 5 ቀን ስትገለጽላቸው የሞተውን ወገኔን እከሊትን አሳይ ሲሏቸው የተለያየ መልኳን በተለያየ አንደበት በተለያየ አረማም አካሄድ በተለያየ መልክ እያመጣሽ ሙታንን ታሳያቸው ነበር። ያችን 5 ቀን ካፉ ቀልጣፍነት ካፉ ወልታፍነት ከእግሩ ከሰውነቱ ለምጽ ያለውን ሁሉ እያሳየች ያናወቁትን ወገኖቻቸውን የሞቱትን ታስታውቃቸዋለች ለክርስቲያን ማለት ነው። ከሌ ሰማያትን አሳየን ሲላት በአምባ ፈረስ ላይ በድሩ ፈረስ ላይ ታሳያቸው ነበር ለክርስቲያኖች በእንዲህ ያለ መልክ ታሳያቸው ነበር ማለት ነው። ሙስሊሞች ደግሞ በበኩላቸው ነብያችን አሳየን ሲሏት ያው እንግዲህ ነብዩ መሐመድ እንደምታዩት ከነብዩ ዳዊት በጣግብ ነው የሚታየው። በእመቤታችን ግራ ገጥም ያለው በቀኝ እጁ ቀይ ሾተል ይዟል። ይሄ ማለት ነው ነቢዩ መሐመድ ኦርቶዶክስ ቤተክርስቲያን ውስጥ አስቀምጣው ከነ ብልቱ ጭምር ከነ ገመሉ ጭምር እንደዚህ እንደጻፈችው ማለት ነው። ታምር 19 ላይ ማለት ነው። ታምር 19 ተደበቁ ኦርቶዶክሳውያን፣ ተደበቅ ነው ብዬ የምልህ። ፀሐይ ጠልቆባችኋል፣ ነውራችሁ አደባባይ። ቤተክርስቲያኒቱ የጻፈችውን መጽሐፍ ይዤ ከፈለጋችሁ ኑና እያንዳንዳችሁ ጠይቁኝ። ኦኬ። አንድ መጽሐፍ ብቻ አይደለም ታምረ ማርያምን ያዝኩት፣ አንድ ብቻ ሳይሆን 4ቱንም ነው ያዝኩትኝ። 4 ትልልቁን ማለት ነው። ይኸው እዚህ ደግሞ ሌላ የተሰተረልህ አለ። እያንዳንዷን በመረጃ ካላሳየውማ እኔ ታዲያ ምኑን አገልጋይ ነኝ? እኛ ምኑን አገልጋይ ነን? ዝም ብሎ ተናገሩ እውነቱን ብሎ ብቻ መቅጠፍ እኮ አይደለም። እያንዳንዷን በቪዲዮ እንደዚህ እንደምናሳያችሁ ከነብልቱ ጭምር ብላ ያለችውን መሐመድን ከሚካኤልና ከማርያም ብለህ ከምትለው ፎቶ ጋር እንድትመሰጥበት ብልቱን እያየህ አምጥታላለች ማለት ነው። የሴት ጡት አሳያለሁ። ጡታቸው ገላቸውን ሆኖ እርቃናቸውን ሆኖ ማለት ነው እንድትመሰጥ ማለት ነው። መነኮሳቱም እያዩ እንዲጽናኑ አያገቡም፣ ግን በስዕል እንዲጽናኑ ማለት ነው። ነውራም ትውልድ ደግሞ መጠህ ጴንጤ ላይ አፍን ትከፍታለህ እንዴ? እውነቴን እኮ ብዬ የምላችሁ ያው በደብረ ምጥማቅ ታምር 18 መጥተህ ተጋፈጥ እስቲ ከኤርምያስ ጋር ማለት ነው። ታምር 18 በደብረ ምጥማቅ ይኸው
ማነው በ17ኛው እና 18ኛው ያው በደብረ ምጥማቅ ታምር እንዳደረግ ይችላል። እዚህ ቦታ ላይ ያው ልመናዋ ክብሯ ካለ በኋላ መቤታችን ያደረገችው ታምር ካለ በኋላ እስላሞች ቤተክርስቲያንን ካፈረሷት በኋላ በደብረ ምጥማቅ ታስፈረማ ነው ታምራት እንዳደረገች ተነገረ ብሎ ካለ በኋላ በዚህ ክፍል በጣም ረጅም ነው ብራዘር፣ ሁሉንም ነው ያነበብኩት። 17ኛው እንኳን ታምር ስንት ቁጥር እንዳለው ይወት ወንድሞች እናቶች 90 ቁጥር አለው። 18ኛው ቁጥር ደግሞ በገዳሙ እንዲታነጽ ብሎ ከተባለ በኋላ ማርያም እዚህ ተገለጠለችላቸው ብሎ በሚለው ክፍል ላይ ስንት ክፍል አለው? ስንት ቁጥር አለው? እይ ወንድሞች እናቶቼ፣ ለማንበብ ራሱ ይደክማል አልኩ። ለማንበብ 18ኛው ምዕራፍ ስንት ቁጥር እንዳለው ወንድሞቼ፣ ስንት ቁጥር አለው? ኤርሚ ማይ ፌቨሪት ግን 16ኛው ነው። እሺ 198 ቁጥር አለው እኮ ዳጊ። ይኸውልህ 18ኛው ታምር 198 ቁጥር አለው። በቃ ይደክማል፣ እንቅልፍ ይመጣል፣ እግዚአብሔር ካረዳ በስተቀር ማለት ነው። ጌታ ኢየሱስ ጸጋ አብዝቶልኝ መጽሐፉ እጄ ላይ እንደዚህ እስኪያረጅ ድረስ አንድ መጽሐፍ ሳይቀር ማለት ነው ተበልተዋል። ቅርጠፍ አድርጌ የቱ ጋር ምን እንደሚሉ እኔ ሲደክመኝ ለሜላ አቀብለዋለሁ፣ ሜላ ሲደክመው ለዳጊ፣ ዳጊ ሲደክመው ለዳኒ፣ እንደዚህ ያን እየተቀባበልን እንደዚህ ነው ዱቄት የምናደርግልህ። ኦኬ እዚህ ቦታ ላይ ስትገለጥ እቺ ማርያምህ ብለህ የምትላት የተለያየ ልብስ ነበራት። እንደ ሴተኛ አዳሪ ልብስ እየቀያየረች ነው የምትመጣው። ልብሷን ደግሞ እንድትቀያየር የሚጠይቋት ሰዎች በሚጠይቁ አሁን ቢሲ ወንድማችን በዚህ ዘመን ቢሆን አይ እመቤታችን ሆይ ብሎ በሚኒስከርት ብትመጪ ይሻላል፣ እኔ እንደዛ ነው የምወደው ብሎ ቢላት፣ ዳጊ ደግሞ የለም በቻይና ጂንስ ብትመጪ ይሻላል፣ ሜሎስ ነው ሽንሽን ለብሰሽ ብትመጪ ይሻላል፣ ዳጊ ደግሞ ማነው ዳንዬ ደግሞ በአበሻ ቀሚስ ብትመጪ ነው አንቺ የሚያምርብሽ ብሎ ቢላት እንደለመኗት ትገለጥላቸው ነበር ይላል። ይህ ታምር 18 ቁጥር 129 የመድኃኔ ዓለም እናት ኃጢአታቸውን ስለማስተሰረይ ልመናን ታበዛለች ካለ በኋላ ፊቷን ለማየት ከመደሰት ብዛት የተነሳ ከሳቸው እያንዳንዱ ሰው አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ ዛሬ በአንቺ ላይ የሌለ ሌላ ልብስን በመልበስ ለእኔ የተገለጭልኝ ልይሽ ይላት ነበር። እሷም ልብሷን ትለውጥና ትገለጥላቸው ነበር፣ እየቀያየረች ማለት ነው። ዛሬ በአንቺ ላይ የሌለ እመቤቴ ሌላ ልብስ ሲቀየረሽ ነይ፣ ይሄኛው ትንሽ አያምርብሽም፣ ሌላ ልብስ ቀይሪና ነይ ሲሏት ልብሷን ስትቀያየር ያው ልብሶቿ ቅጠልያ የሚመስል ልብስ ነበራት። ህቡር እሳትም የሚመስል ልብስ ነበራት። አረንጓዴ ለማለት ሜት አድርገው ብራዘር፣ ሜት አድርገው ብሩህ እሳትም ህብሩ እሳት የሚመስልም ነበራት። ህብር ሰማያዊ የሚመስል ነበራት። ልብሷ ስትቀያየር ማለት ነው። ከዛ ህብር እሳት የሚመስል ልብስ በመልበስ የምትታያቸው ጊዜ አለ። የለመኗት ልዩ ልዩ በሚሆን በብዙ ልብስ ህብር ትታያቸው ነበር። ልመናቸውንም ቸል አትላቸውም ነበር። ልብሷን በምትለውጥበትም ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር ይላል። ማለት መላእክቱ እንዳያዩ ማለት ነው። ኀፍረተ ሥጋዋን እንዳያዩ። ኦርቶዶክሳውያን ነውራችሁ እንደዚህ ነው የምገልጠው። ልብሷን በሚለወጥበት ጊዜ ሁሉ የብርሃን መጋረጃ ይጋረድ ነበር። ወመንጦላዕተ ብርሃን ወመንበረ ስብሐት ዘይተርጎም ብላችኋል እኮ እንደውም በውዳሴ የወድስዋ መላእክት ላይ የወድስዋ መላእክት ለማርያም በውስተ ውሳጤ መንጦላዕት በሐኪ ማርያም ሀዳሴ ጣዋ እያሉ ይሏት ነበር ስትሉን እኮ ስታደድቡ ኖራችኋል ብዙ ዘመናት። በእነዚህ መጽሐፍቶቻችሁ ስታደድቡን እኮ ነው ብዬ የምልህ። እናስ ያ መንጦላዕት ማለት መጋረጃ ማለት ነው። ይሄ ነገር መጽሐፍ ሚዩት አድርገው ወንድም አለም ስንሰጠ ታወራለህ፣ ከዳንዬ ጋር ታወራለህ። ኦኬ። ስለዚህ ለህዝቡ በለመኗት ልብስ ህብር ትገለጽላቸው ነበር። ቢሲ በአበሻ ቀሚስ ነይ ብሎ ካላት ግዴታዋ ነው መምጣት። ሜላ በቻይና ጂንስ ነው ማየት የምፈልገው ብሎ ቢላት ግዴታዋ ነው መለወጥ። ዳጊ የለም
የሆነ ሚኒስከርት ነገር ለብሰሽ ነይ ብሎ ቢላት ግዴታዋ ነው። ለህዝቡ በለመኗት ልብሱን የሚመርጡላት እነሱ ናቸው። እቺን ጋለሞታማ እበቀላታለሁ በዘመኔ ማለት ነው። እኔ በጌታችን እናት ስም እናንተ ቀልዳችኋል አይደል? በማርያም ስም ቀልዳል አለ ምድረ ሆዳም። ከዚህ በኋላ ግን አትበሉም። በሷ ስም እየነገዳችሁ ፀሐይ ወጥቶባችኋል። እንዲህ ያደረገች አንተ የኔን እናት በህይወት አለች እናቴ 10 ልጆች ወልዳለች። እኔ ሁለተኛ ልጇ ነኝ። የኔን እናት ማንም ሰው ከአባቴ ውጪ እኛ እንኳን ልናዛት እንኳን አንችልም። አባቴ በህይወት ስለሌለ አሁን የለም። እሱ ግን የፈለገውን መስታወት ይሄንን አውልቂው ይሄኛውን ልበሽው ብሎ ይላት ነበር። መብት አለው። እኛ እንኳን እቴቴ ይሄኛው አይሆንም ብለን ካልናት እንደ ልጅ አክሴፕት ልታርገን ትችላለች። እስኪ ማን ነው አንተ እናትህን ይሄኛውን ልብስ ልበሽና ነው ይሄኛውን አውልቂ ይሄኛው ያስጠላብሻል ይሄኛው ያምርብሻል ብሎ ለማለት አንድ ወጣብሻ ጎረምሳው መንገድ ላይ ቆሞ በአንተ እናት ላይ አስተያየት ቢሰጥ ምን እንደሚሰማህ? ሚስቴ የልጆቼ እናት የቃል ኪዳን ሚስቴ የልጅነት ሚስቴ ማንም ከኔ ውጪ ይሄን ልበሺ ይሄንን አትልበሺ ብሎ ሊላት የሚችል የለም። ሐሳብ አስተያየት ተሰጣለሁ ብለህ ብትል እዛው ከና ሐሳብ አስተያየት ትቀመጣለህ ማለት ነው። ለዚህ ነው የጌታችን እናት እንደዚህ የምታዋርዷት ማለት ነው። እስላሞች ሁሉ ጭምር ነው ልብስ የሚጠይቋት። ልብሷን ቀይራ ያው ከእስላሞችም ከሌሎችም ወገን በግንቦት በሚባል ወር ከ20 ቀን ከከበረ ገዳም ይመጣሉ ይላል። እስላሞች ሁሉ ጭምር ማለት ነው። ያው እዛ ተሰብስበው ለእስላሞቹና ኦርቶዶክሳውያኑ ያው አንድ መንፈስ ነው ያረፈባቸው። ከአንድ ምንጭ አይደል የተቀዱት። እኛና እነሱን እንጥንጥም ብለው የሚሉት አንድ ገዳም ላይ ይገናኙልሃል እስላምና ኦርቶዶክስ። እዛ ይለምኗታል። እሺ የባሰ ስላለ ማለት ነው ጠንከር ብዬ እናገራለሁ ብሎ የሚል ሰው ካለ እኔም ጠንከር ብዬ መጽሐፉን አወጣዋለሁ ለማለት ነው። ወንድምነት አውራው መስፍንን እስካሁን ስለተቀመጠ ቴንኪው። ትልቁ ላይ ሆነ ወንድምነት። እሺ ሰላም መስፍን እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ዳኒ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ይሆን የመጣው? እኔ ከኦርቶዶክስ ከተዋህዶ። ኦኬ ከኢትዮጵያ ኦርቶዶክስ ተዋህዶ። እሺ ሜላ አለ? ምን አልከኝ? አይ አንተ ሜላ አለ? አልሰማሁም በደንብ። እኔ ጋር ነው ወይስ ሌላ? አይሰማም? ወዳጅ ድምጽ አይሰማም? በደንብ አይሰማም ወገኖች። አይሰማም የኔ ድምጽ? አሁን አሪፍ ነው ይሰማል። እሺ ያ ወገኖች ሼር ኮፒ ሊንክ ይደረግ። ያው ስራቸው ስለፈረሰ ነውና በደንብ ሼር በደንብ ኮፒ ሊንክ ሲደረግ ይስተካከላል። ሪፖርት ላይ ስላለ ነው ለኔ እያሳየኝ ነው ያለው። ጸጋ ይብዛላችሁ። በደንብ ኮፒ ሊንክ እና ሪፖርት ሼር አድርጉት። ሜላይ ያለ ወይ ዳኒ ጥራ ያ እስቲ መስፍኔን ተቀበለው። ኦኬ እሺ መስፍን ሰላም እንዴት ነህ? ሰላም ሜላስ። ሰላም። እሺ ርዕሳችን ስለ ሚካኤል ነው። ሚካኤል ከሲኦል ያድናል ወይ ከሲኦል ያስወጣል ወይ እያልን እየጠየቅን ነበር። ኦኬ እንደ ኦርቶዶክስነትም ምን ትላለህ? ሚካኤል ነፍሳትን ከሲኦል አስወጥቶ ወደ ገነት ያስገባል? ኦኬ ጥሩ ጥያቄ ነው። ሚካኤል እንግዲህ መልአክ ነው። በራሱ ኃይል ወይም ከራሱ የሆነ ኃይል ኖሮት ከሲኦል አውጥቶ አይመስለኝም። ይሄን አልቀበልም። ኦኬ አትቀበልም። እሺ ድርሳነ ሚካኤል ላይ የተጻፈ ነው።
ዛሬ በ12 ታከብሩ የለ የምታከብሩበት ምክንያት ምንድን ነው? እኔ እውነት ለመናገር ድርሳናት ገድላት ምናምን ላይ ብዙ አይመቸኝም። እኔ መጽሐፍ ቅዱሳዊ እንደ መጽሐፍ ቅዱስ ቢሆን በጣም አሪፍ ነው። እሱ ይመቸኛል መጽሐፍ ቅዱስ። ችግሩ እኮ መጽሐፍ ቅዱስማ እኛም ይመቸናል፣ ግን ኦርቶዶክስ እንደመሆነ ኦርቶዶክስ ቤተክርስቲያን ደግሞ ይህንን ድርሳነ ሚካኤልን ሐዋርያው ዮሐንስ ጽፏል ብላ ታምናለች። በኋላ ላይ ደግሞ የእስክንድርያው ሊቀ ጳጳስ ሐዋርያው ዮሐንስ የቱ ጋር ነው የጻፈው? እንግዲህ መጽሐፍ ቅዱስ መረጃ ያስፈልጋል ማለት ነው። እሱን እኮ እየጠየቅን ያለ ነው። እሱን ነው እየጠየቅን ያለ ነው። ኦርቶዶክስ እንደዛ ስለምትል እንደ ቤተክርስቲያን እንደዛ ብላ ስለምታመን በኋላ ላይ ደግሞ የእስክንድርያው ሊቀ ጳጳስ ሐዋርያው የጻፈውን ጽሑፍ አግኝቶ ለእኛ ጽፎታል ብላ ነው የምታምነው። ለምሳሌ ራዕየ ዮሐንስን የማይጻፈው ማን ነው? እንደ ኦርቶዶክስ ራዕየ ዮሐንስ ነው የሚሆነው፣ መጥምቁ ዮሐንስ ወይም ከሆነም መጥምቁ ዮሐንስ ሐዋርያው ለማለት ነው። ሐዋርያው ዮሐንስ ሐዋርያው ዮሐንስ ጽፎት በኋላ ላይ ሐዋርያው ዮሐንስ የጻፈው ጽሑፍ ጠፍቶ ዮሐንስ አፈወርቅ ነው የጻፈው ብላ ነው ኦርቶዶክስ የምታምነው። ኦርቶዶክስ ሊቃውንቶች እንደዛ ነው የሚያምኑት። አልቀበለም። ምንድን ነው የምትቀበለው? መጽሐፍ ቅዱስ ሁሉንም ጌታን የሚቀበለው ቀጥል ነው እንዴ? እሺ ጌታን ደስ ይለናል በጣም። እሺ የሚካኤል ስዕል አለ አይደል? የሚካኤል ስዕል እንግዲህ በቤተ ክርስቲያን እንጠቀመዋለን። ትሰግዳለህ ለሚካኤል ስዕል? የጸጋ ከሆነ ምናልባት የጸጋ ትሰግድለታለህ? የጸጋ ለአንተም ልሰግድልህ እችላለሁ። ኧረ እኔ አልፈልግም። ጭራሽ ለእኔ አትፈልግ እንዴ? ጭራሽ ለአንተ ልታጣላኝ ነው? አይሰለ ያምልኮ የሚለው ከሆነ ላምልኮት ከሆነ ነው። ኧረ ምንም የለም። እስቲ መጽሐፍ ቅዱሳዊ ያድርግልን። ለስዕል እንዲሰገድ የትኛው ሐዋርያን ያዘዘው? በቤተክርስቲያን ታሪክ ውስጥ እንደዛ ነበር ወይ ለስዕል መስገድ? ለስዕል ባይሆንም ለምሳሌ ለሰዎች ማለት ነው፣ ታላላቅ ወይም ቅዱሳን ሰዎች ነገስታት ሊሆን ይችላሉ። ለነሱ ይሰገዳል። ያክብሮት ለስዕል ጥያቄው ለስዕል ነው። ለስዕል እኔ በመጽሐፍ ቅዱሳዊ እንትን አላውቅም። ሰዎቹ ለስዕል ይሰግዳሉ የሚል ወይም ደግሞ በእንትን የለኝም። እንደዚህ ማቀው ታዲያ ለምን ትሰግዳለህ? እኔ አልሰግድም። አሁን የጸጋ ስግደት ትሰግዳለህ አልከኝ። ለጸጋ ሲል ለአንተም የጸጋ ለምሳሌ አንተ ቅዱስ ሰው ከሆንክ ወይም ደግሞ ከኔ በላይ የተከበርክ ሰው በእውቀትም አራያ የሆንክ ሰው ለአንተ የአክብሮት ስግደት ብሰግድልህ ጎንበስ ብል ችግር የለውም። ግን አንተን አላመልክም። እሱ አላመልክም መስገድ ነው። ግንባርን መሬት አስደፍተህ ነው የምትሰግደው ወይንስ አስነክተህ ነው የምትሰግደው ወይንስ ዝም ብሎ እጅ መንሳት ነው? እጅ መንሳት በሚለው እጅ መንሳት አይደለም ጥያቄው። መስገድ ግንባርን መሬት ላይ ማስነካት ነው። የአምልኮ መስገድ ምን ማለት መሰለ? ለምሳሌ አሁን በመጽሐፍ በብሉይ እንኳን ስናይ ያዕቆብ ራሱ ማንን እንትናን ኤሳው ወንድሙ ሲያየው ወደ መሬት ተደፍቶ እንደሰገደለት፣ ይህ ማለት ግን ኤሳውን ወንድሙን አመለከው ማለት አይደለም። እንደዛ ነው የማየው እኮ። አሁን ያልገባኝ ነገር አንዱን ነገር ያዘልኝ። ሰግዳለሁ ነው አልሰግድም ነው ግራ ገባኝ እኮ።
የአምልኮት ስግደት የሚባለውን እንግዲህ ስግደት የሚለው በሁለት ስለሚከፈል የአምልኮትና የማክበር ሰው የአምልኮት ከሆነ አልሰግድም ለሰው ወይም ለፍጡራን ማንኛውም ሐውልትም ቢሆን ማናቸውም ነገር ማለት ነው። የጸጋ ትሰግዳለሽ? የጸጋ ለሐውልት ለስዕል ትሰግዳለህ? ለስዕል እኔ አልሰግድም። እሺ ለስዕል ማሰግድ ከሆነ ታዲያ ምን አመጣው? እሺ ለስላሴ ስዕል ትሰግዳለህ? ስላሴ የሚባል ስዕል ስላሴን በስዕል አንገልጻቸውም። ስለዚህ አልሰግድም ለስዕል። አንገልጻቸውም ማለት ኦርቶዶክስ እኮ የስላሴ ስዕል አላት። የሚሰግዱ ካሉ የራሳቸው እንትን የኔን ነው የምልህ። የሚሰግዱ ለስዕል የስላሴን ስዕል ኦርቶዶክስ ያላትን አይ አልቀበልም። በስዕል የሚታዩ ስላሴን በስዕል የሚስላጅ ማን አይቷቸው ነው ስላሴን? አውቃሱማ ኦርቶዶክስ ነው መጠየቅ ያለብህ። ኦርቶዶክስ ስዕል አላት እንግዲህ አይደል? ስላሴን ስላ ሶስት ሰዎች አዛውንቶች አርጋ ትስላለች ስዕል። አይ ስላሴ እንግዲህ መለኮት ናቸው አይደል? አብ ወልድ መንፈስ ቅዱስ የሚለው ስለዚህ ቢያንስ ወልድን አይተነው ሊሆን ይችላል ፍጹም ሰው በመሆኑ። አዎ ይሄ ጥያቄ ለኦርቶዶክስ ነው መቅረብ ያለበት። እኛ ይሄን ጥያቄ እያቀረብን ያለን እኛንንና አንተ ይሄን ስላልቀበል የምትል ከሆነ እንግዲህ የራሴ እይታ ነው ካልከኝ እሱን እንደ እይታ ይችላል። እንደራሴ ነው እኔ እንግዲህ ቤተክርስቲያንን ወክዬ ሳይሆን እንደራሴ ስላሴን በስዕል መልክ ማንሳላቸው ማለት ማን አይቷቸው ነው ስላሴ? እሱ ያው ለኦርቶዶክስኛ የምንጠይቀው ጥያቄ ስለሆነ አንተም እንግዲህ ጠይቅ። እሺ ሌላ ሚካኤል ላይ እንግዲህ አብዛኛው ኦርቶዶክስ የምታስተምረውን ትምህርት አልቀበልም ብለኸኛል። ወደ ሚካኤል ትጸልያለህ? በፍጹም ነው። እሱንም አትቀበልም? እሺ በጣም አሪፍ። ሚካኤል ያማልዳል? አዎ ሊያማልደኝ ይችላል። ቅዱስ መላእክት ነው። መልአክ ስለሆነ እኔ ብለምነው ማለት መልአክ ስለሆነ ከኔ የተሻለ ነው ወይም ቅዱስ የሆኑ ሰዎች ብለምነው ማለት ቅድም እኮ አልጸልይም ብለኝ ነበር። እኔ አልጸልይም፣ ለፍጡራን ወይ ለመልአክም አልጸልይም። ታዲያ እንዴት ነው የምትለምነው ሳትጸልይበት? መለመን ስለ ምን አለ መሰለህ የኔን መረዳት እንድትረዳ የምፈልገው ለምሳሌ በመጽሐፍ ቅዱስ እስራኤላውያን ሙሴን ይለምኑት ነበር። ይለምኑታል ማለት ሙሴን አደነን ሳይሆን ከፈጣሪ ጋር አስታርቀን ወይም ደግሞ በእኛ ፋንታ ሆነ አንተ የተሻልክ ስለሆንክ ከኛ እኛ ለምሳሌ የፈጣሪን ድምጽ መስማት በጣም ከበደን፣ አስፈራን። ስለዚህ አንተ አናግርልን አንተ ስላሉ ሙሴ ደግሞ ሰው ነው፣ ቅዱስ የሆነ ሰው ቢሆን ግን ስለ መልአክ ነው እያወራን ያለ ነው፣ ስለ ሚካኤል ነው ምናምን። መልአክም ቢሆን እነሱ ሙሴን አብሯቸው ስለነበር ሊጠይቁት ይችላሉ። ሚካኤል ካንተ ጋር ነው ወይ? ሚካኤልን ታወራዋለህ ወይ? ሚካኤልን ታወራዋለህ ወይ? መልአክም ቢሆን ሰውም ቅዱስ ሰው ሆነ ቅዱስ ሰው ሙሴ ቅዱስ ሰው ነው። ሌሎችም ቅዱሳት አለው ሰዎቹ ነው። አይ ሙሴን እኮ በአካል አይደል በነበረበት ጊዜ እየተያዩ ነው አይደል ያወሩት። ሙሴን እንግዲህ ለምነውታል። ሙሴን ግን አድነን አላሉት። በህይወት እያለ ነው ወይንስ ሙቶ ነው የለመኑት? አይ በህይወት ባለበት ዘመን እንጂ በቃ በህይወት እያለ እየተያዩ ነው። አሁን የኛ ጥያቄ ሚካኤል ላይ ነው። ሚካኤልን አንተ አላየኸው፣ ሚካኤል ጋር አታወራም። እንደዚህ ባለበት ሁኔታ ውስጥ እንዴት አግኝተው ነው ለሚካኤል የምትለምነው እያልኩ እንደዚህ ሲያደረጋለ ወይ? ሚካኤልን የለመነ በጸሎት አለ ወይ? መጽሐፍ ቅዱሳችን እንዴት ነው? ሚካኤል እንግዲህ መላእክት ነው፣ መንፈስ ነው። መንፈስ አይሞትም። ስለዚህ አሁን ብለምነውም ይሰማኛል ብለምነው ማለት ነው። እሱ እንደ ፈጣሪ ሆነልኝ ሳይሆን ከፈጣሪ ጋር ያለኝን ሮሮ እሱ የተሻለ ስለሚሆን ከኔ አስታርቀኝ ወይም ደግሞ የኔን መልእክት ወደ ፈጣሪ አድርስልኝ ብዬ ብጠይቀው ችግር የለም። እሱ የማይሞት ማስረጃ ስጠኝ ለዚህ ሐሳብ።
እንግዲህ ቅድም መጽሐፍ ቅዱስ ነው የምወደው ብለህኛል። እስቲ ከመጽሐፍ ቅዱስ ከምትወደው መጽሐፍ ማስረጃ ስጠኝ እኮ። መላእክት አይሞቱም መንፈስ ስለሆነ ማስረጃ ስጠኝ። እሷ ይሞታል አይሞቱም አይደለም፣ የሰውን ልመና እንደሚሰሙ ወይም ደግሞ ወደ እነሱ የተደረገ ልመናም ካለ እሱን አሳየን። አይ እንደዛ ባይሆንም መላእክት አይሞቱም ካልከኝ አንተ መረጃም ትሰጠኛለህ። እኔ እኮ ይሞታሉ አላልኩም እኮ። ስለዚህ ስለማይሞቱ ብላቸው ችግር የለም። ሰዎቹ ግን ቅዱሳን የሆኑ ሰዎች ችግር አለው ችግር የለውም በሚል እኮ ዶግማ ይሰራል። መጽሐፍ ላይ ባሉ መመሪያዎች ነው ትምህርት የምንሰራው። ስለዚህ አለ ወይ እንደዚህ አይነት ማስረጃ? ችግርም አለው እኮ። በደንብ ስማኝ። መላእክት በተፈጥሯቸው በባህሪያቸው መላእክት ቢሆኑም ፍጡራን ናቸው፣ እንደኛ እንደ ሰዎች ማለት ነው። ሰዎቹ ቅዱሳን ቢሆኑም ከሞቱ በኋላ አያማልዱኝም። ኦኬ፣ በህይወት እያሉ ያማልዱኛል ብዬ አስባለሁ፣ እንደኔ ማለት ነው። መላእክት ግን ልዩ የሚያደርጋቸው ዘላለማዊ ናቸው፣ አይሞቱም። ፍጡራን ቢሆኑም ግን አይሞቱም። የሞተ መላእክት አለ ካልከኝ እኔም እጠይቃለሁ። አይ አላልኩንማ ካልከኝ እየነገርኩ ካልከኝ እንዴት ትለኛል? እየነገርኩ ካልከኝ አትበል። መላክ ይሞታል የሚል ነገር የለም። ስለዚህ ያላልኩን ነገር ካልከኝ አትበለኝ። ስለዚህ አሁን ማስረጃ አለ፣ ቀላል እናድርገው። ይሄ አንተ ሎጂክ ነው፣ ያንተ አመክንዮ ነው። እኛ ደግሞ መጽሐፍ ቅዱሳዊ መመሪያ ነው የምንከተለው። ስለዚህ ከመጽሐፍ ቅዱስ አለ ወይ? እሺ፣ በጣም አሪፍ ጥሩ ጥያቄ ነው። እሺ፣ እኔ ባይሰጥ አንተ ራሱ ማለት ነው መላእክት አማልዶም ስለሚሞቱ ለምሳሌ ቅዱሳን ሰዎች ማለት ነው እነ ሙሴን ሌሎችም ታላላቅ እነ እመቤትን ማርያም ሌሎችንም ጨምሮ ማለት ነው ሰዎች ስለሆኑ የሰው ዘር የሆኑ ሁሉ ቅዱሳን ቢሆኑም ከሞቱ ላያማልዱ ይችላሉ አምናለሁ። በህይወት እያሉ ያማልዳሉ። አዎ ያማልዳሉ። ለምሳሌ ሙሴን ሰጥቻለሁ ቀደም መምህራችን ሙሴ ወይም ታላቁ ነብይ። አዎ እኔ ያልጠየቅኩን ነው እኮ እየመለስክ ያለው። እኔ ስለ ሙሴ አልጠየቅኩም። ቅዱሳን ሰዎች ምድር ያማልዳሉ አያማልዱም የሚል ጥያቄ ያልጠየቅኩን ነው እየመለስክ ያለው። እሱ አይደለም። መላእክት ከሌሎች ፍጡራን የሚለያቸው ምንድነው? ዘላለማዊ የማይሞቱ መሆናቸው ነው። ስለዚህ ቅዱስ እሱንም አልጠየቅኩም። ምንድነው መልአክ ከሙሴ ከሰው የሚለያቸው የሚል ጥያቄ አልጠየቅኩም። የጠየቅኩ በጣም ሲምፕል ነው። ለመልአክ ልመናን ያቀረበ ጸሎትን ያቀረበ አለ ወይ? ወይም እንደዚህ እንድታደርግ የሚያዝ ሐዋርያዊ መመሪያ አለ ወይ ነው ጥያቄ። ኖ እሱ ማለት ይችላል። አሪፍ ጥያቄ ነው እሱ። ለመልአክ ለምሳሌ ለፍጡር ወይም ለሰው ከሆነ ለሙሴ ብዬ ነግሬያለሁ በመጽሐፍ ቅዱስ መረጃ መሰረት ማለት ነው። ስለዚህ በህይወት እያለ ግን ኦኬ። መላእክት ደግሞ ምን አለ መሰለ የማይሞቱ ናቸው። ለምሳሌ እስራኤላውያንን ከግብጽ ምድር የተራዳ ታላቁ መልአክ ሚካኤል ነው። ስለዚህ ሚካኤል ደግሞ መልአክ ነው፣ መንፈስ ነው። መንፈስ ከሆነ ደግሞ ስለማይሞት እስራኤልን ከተራዳቸው ወደሱ ብለምነው ችግር የለውም ነው። እንደንትን ለምሳሌ ድንግል ማርያምን በህይወት እያለች አስታርቂኝ ከልጅሽ በቃ ማስረጃ የለም በሚለው ነው ያዘው። በቃ አሁን ማርያም ጋር መጣ ማስረጃ በመጽሐፍ ቅዱስ ማስረጃ የለም። እሱ በቃ ከሌለ ታዲያ እሱን ነው በቃ እሱን እኮ ብትነግረን ቀደም የኔ ፖይንት ምን መሰለ መላእክት አይሞቱም። ቅዱስ መላእክት ያንተ ፖይንት እኮ ገብቶኛል። ያንተ አመክንዮ ገብቶኛል። ግን እኔ ምን እያልኩ ነው? እምነታችን በአመክንዮ አይሰራም። የሚሰራው መጽሐፍ ቅዱሳዊ በሆነ መመሪያ ነው የሚሰራው እና ያን መመሪያ እስካላገኝ ድረስ እኔም ከሆነ አመክንዮ ላመጣ እችላለሁ። ገባ? እንደዛ ከሆነ ምን ይሆናል መሰለ? ቆይ መስፍኔ ምን ይሆናል መሰለ? ሰብጀክቲቭ ይሆናል። እኔም የራሴ የሆነ ሎጂክ አመጣለሁ፣ ዳኒም የራሱን፣ አንተም የራስህ ታመጣና በቃ ከመጽሐፉ እየራቅን እንመጣለን። እኔም አንተም ሁላችንም ሊያግባባን የሚችለው ቀደም ገድላቶችን ስጠቅስልህ ልሳናቶችን ስጠቅስልህ አይመቹኝም ስላልከኝ ነው የተውኩት። መጽሐፉ ይመቸኛል አልከኝ መጽሐፍ ቅዱስ። ታዲያ መጽሐፍ ቅዱስ የሚመች ከሆነ አሁን ለምታደርገው ልምምድ መጽሐፍ ቅዱሳዊ የሆነ መሰረት አለ ወይ የሚለውን ለማወቅ ነው። እሱ ላይም የለም። ስለዚህ አንተ በፍላጎት በልብ መሻት የምታደርገው ነው ማለት ነው እንጂ መጽሐፍ ቅዱሳዊ የሆነ ልምምድ አይደለም። በልብ መሻት በፍላጎት ወይም ደግሞ በሰዋዊ ፍላጎት ሳይሆን ምን አለ መሰለህ እኔ ያልኩ ምንድነው የሰው ልጆች ማለት ነው። የሰው ልጆች እንግዲህ መላእክትም ፍጡራን ናቸው፣ ሰዎችም
እኛ ሰዎችም አዳም የአዳም ዘሮች በሙሉ ፍጡራን ነን። ቅዱሳን የሆነ ለምሳሌ ከሰው ልጆች ቅዱስ የሆኑ ብዙ ሰው አሉ ማለት ነው። ሙሴ ለምሳሌ የሚመክል ሰው እሱን ሙሴን ማለት ነው ህዝበ እስራኤል ቅዱስ ሆነው ሳለ ከአሕዛብ ሁሉ የተመረጡ ነበሩ። ፈጣሪ መሰከረላቸው ነው ቃል በቃል። ስለዚህ ግን ይቅርታና በጣም መስፍን ስለ ሙሴ አልጠየቅንም ማለት ጊዜ ነው የምትገልብን። ስለ ሙሴ ስላልጠየቅን ርዕሳችንም ሙሴ አይደለም፣ ርዕሳችን ሚካኤል ነው ወይም መላእክት ናቸው። ስለዚህ ስለ መላእክት ልትነግረን ከቻልክ ብቻ እንስማ እኮ። በደንብ ስማ። እኔ እያልኩ ያለሁት አሁን ሀሳቤን ተረድተኝ ከሆነ ሚካኤል መልአክ ነው፣ መንፈስ ነው አልኩ። አልሞተም፣ ሟች አይደለም። የሚሞት አካልም ስለሌለው መንፈሳዊ መንፈስ ስለሆነ ማለት ነው። ስለዚህ ሚካኤል ደግሞ ህዝበ እስራኤልን ተራድቷቸዋል ከግብፅ ምድር። መላእክታን ምንድን ነው ተልኳቸው? እስራኤልን ምን አድርገዋል? ለእስራኤል ልጆች በተለይ አራቱ ማለት ነው። ስለዚህ ሙሴን እንደ ምሳሌ ከሰው ልጆች ማለት ነው ስጋና ደም ካላቸው ወይም አካላዊ የሚታይ ነገር ካላቸው እንደነ ሙሴ ሌሎችም እስራኤልን ሲራድ ቆይተዋል። ሚካኤል ደግሞ እሱንም እኮ እኔ ያው በቃ ከርዕሳችን እንዳንወጣ ብዬ ነው እንጂ አሁን የምታወራው ራሱ እኔ ከሚካኤል አልወጣም። ከየትኛው መጽሐፍ ቅዱስ አምጥተህ ነው? ቆይ ሚካኤልና እስራኤል ከግብፅ ሀገር እንዲወጡ ተራድቷቸዋል የምትለኝ? በጣም አሪፍ። እሺ ሚካኤል ታዲያ ተልእኮ ምንድን ነው ማለት? የሚካኤል ድርሻው ምንድን ነው በመጽሐፍ ቅዱስ? የመላክ አለቃ ነው። እሺ የቱ ጋር ነው የመላክ አለቃ የሚለው? ዳንኤል ላይ ተጽፏል። ከዋነኞቹ አለቆች አንዱ ሚካኤል ይላል። እሺ የመላእክታን ወይም የመላክ አለቃ ብቻ ነው አለቃ ነው የሚለው ወይስ ደግሞ ምን ድርጊት ምንድን ነው ያደረገው? አለቃ ያስባለው ምንድን ነው? አለቃ ነው፣ ይዋጋል። እግዚአብሔር ሲያዘው ለውጊያ ይመጣል። ይሄ ነው ሚካኤል እንግዲህ መጽሐፍ ተዋጋ። እሺ አለቃ የተባለው ስለሚዋጋ ነው። ምንድን ነው የተዋጋው? ማን ልኮት ወይስ እንዴት? ከራሱ ነው ወይስ ፈጣሪ ልኮት ነው የተዋጋው? እሱማ የእግዚአብሔር አይደል? እግዚአብሔር ሳይልኮ ምንም አይነት ነገር አያደርግም። እንደዛማ ካደረገ ሳጥናኤል ነው የሚሆነው ወይም ዲያብሎስ ነው የሚሆነው። ስለዚህ አሁን ወደ ሚካኤል የሚደረገውን ጸሎት ነው እየጠየቅን ያለ ነው እንጂ ሚካኤል የእግዚአብሔር መልአክ ነው፣ የመላእክት አለቃ እንደሆነ መጽሐፍ ቅዱሳችን ይነግረናል። የመላእክት አለቃ መሆኑን ተዋጊ መልአክ መሆኑን ይነግረናል። ከዛ ውጭ ግን አሁን አንተ ያነሳቸውን ሀሳቦች መጽሐፉ አያውቃቸው። ምናልባት ጥያቄ የምጨምረው ነገር ካለ ጨምር። ያው መጽሐፉ ላይ የለም። እንግዲህ ቴንኪው መስፍኔ። እሺ ሜላ ማለት እኔ ኦርቶዶክስን የሚቀበላት አይመስለኝም እና ኦርቶዶክስን ካልተቀበለ ሰው ጋር ማውራት አስቸጋሪ ነው የሚሆነው። ማለት እየመረጠ ነው እየተቀበላት ያለው። አላችሁ ወገኖች? ሜላ አልሰማም። አይሰማም። ሜላ ዳጊ ያላችሁ ብሩኬ ኤርሚ ጋር ነው የማይሰማ። ወገኖች የማይሰማው ለእኛ ይሰማል። ወገኖች አይሰሙም። ዳኒ እኔ እሰማለሁ። እሺ ሪፖርት አለ ቤቱ ላይ እና እሺ ዳንዬ ፖዝ ሆኗል። በቃ አይ ቲንክ እሺ ወንድምነት ሰና ይሰማል፣ ግን እነሱ አይሰሙኝም። ገስት ላይ ያሉት በሙሉ ሪፖርት ላይ ነው። ለዛ ነው ኤርሚ እየሰማን አይደለም። አሁን ጊፍት ሰስፔንድድ ይለኛል ሪፖርት አለው ምናምን ማለት ነው። እና ሪፖስት ማድረግ አትችሉም፣ ሼር ማድረግ አይቻልም። ላስወርድና ድጋሚ ገባ ወንድምነት። ምናልባት እሺ ድጋሚ ገባ አንተ ጋር እንዳይሆን ወይ ወርደህ ትገባለህ። ዳኒ ወርደህ ተመልሰህ ግባ።
አይ ዳግሻዬ ሪፖርት ነው እንትን ጽፎልኛል። ለዛ ነው አንተ እንዴት ትወርዳለህ? ዳኒ እሺ እሺ ሜላይ አንተ ወርደህ ገባ ነው አለ። እሱን ሪፖርት አድርገው ዳጊ። እሺ በቃ ወርጄ ተመልሻለሁ። አሁን ይሰማል ወንድምነት? አሁን ይሰማል፣ ግን ሪፖርት አለ ቤቱ ላይ እንደዛ ነው የሚለኝ ለኔ። አዎ ሪፖርት አለ ወንድምነት፣ ሪፖርት አለ፣ ሪፖርት አለ። ሪፖስት ማድረግ አይቻልም፣ ሼር ማድረግ አይ ቲንክ ሼር ይቻላል፣ ሪፖስት ማድረግ አይቻልም። ከእንደገና ደግሞ ጊፍት መስጠት አይቻልም፣ ከልክሏል። እና ስለዚህ ሼር እና ኮፒ ሊንክ ሪፖስት የምትችሉ ሰዎች ካላችሁ ድንገት ሪፖስት አድርጉ። ግን የማትችሉ ሰዎች ታፕታፕ ይደረግ። ጸጋ ይብዛላችሁ። ታፕታፑን ቢያንስ 1 ሚሊዮን አሳልፉት። ያው እጃቸው ስለማያድብ ነው። እሺ መስፍኔ፣ እኔ አሁን አንተ አስቸጋሪ የሚሆነው ካንተ ጋር ለማውራት ቤተክርስቲያኒቷን ከፍለ ነው የምትቀበለው። ኦኬ ማለት በከፊል ኦርቶዶክስ ነህ ማለት በከፊል ኦርቶዶክስ ከሆነ ሰው ጋራ ማውራት ከባድ ነው የሚሆነው እና ከፍለህ እያመንክ ኦርቶዶክስ ነኝ ማለት የምትችል አይመስለኝም እውነት ለመናገር። ምን ማለት ነው እንግዲህ? እንዴት ነው ሚካኤል ያድናል ወይ? በመጽሐፍ ቅዱስ በ81 በዛ አያድንም። ከምን ያድናል? ገድላት ምናምን ድርሳነ ሚካኤል ምናምን የሚለው እሱ ጋር የለውም። እሱን ተው እኮ አንተ ነህ የሌለው። አየህ ከፍለህ ነው እያመንክ ያለው ያልኩ ለዛ ነው። አሁን አንተ ከፊል ደመናማ እንደሚባል መስፍን፣ አሁን እኔም ስለ አንተ ነው እያወራሁ ያለሁት መስፍኔ፣ ስለ አንተ እኮ ነው እያወራሁ ያለሁት። ከፊል ደመናማ እንደሚባል ሁሉ አንተ አሁን ከፊል ኦርቶዶክሳዊ ነህ። ኦኬ ማለት አልቀበልም የምትል ከሆነ እየመረጥክ ነው የምትቀበለው ማለት ነው። ምክንያቱም ቤተክርስቲያን በግልጽ ቋንቋ ሚካኤል ከሲኦል ያድናል ብላ ታምናለች። ሚካኤል ከሲኦል ያድናል ታምናለች። ሚካኤል ራሱ መልአኩ ከሲኦል ያድናል ብላ ታምናለች። ታምናለች። እኔ አላምንም። እሺ አንተና ማታምነው አየው። መዝሙርስ ይዘምራል መስፍኔ? ኧረ መዝሙር ሳዘምርም አንድ መዝሙር ባስታውስ ለምን መሰለህ? በደንብ ስሞኝ ዳኒ። ሚካኤል ሌሎችን መላእክትን ጋብርኤል በጣም ታላቅ መልአክ ነው። ሚካኤልም የመላእክት አለቃ ነው ይባላል። እነሱ ያድኑኛል ብዬ እኔ አላምንም። አዳኝ ፈጣሪ ነው። ኖ አንተና ማታምነው እኮ ብራዘር፣ አንተና ማታምነው ማለት አንተ አላመንክም ማለት ኦርቶዶክስ አታምንም ማለት አይደለም። ለዛ እኮ ነው ሳታውቀው ዳኒ እዚህ ጋር ምናልባት ይቅርታ መሀል ላይ ስለገባ፣ ግን ምናልባት ኦርቶዶክስ ቤተክርስቲያኗ ሚካኤል ያድናል ሲል ፈጣሪ ልኮት ሚካኤል እንግዲህ እንትን ነው አይደል? ተላላኪ ነው አይደል? መልእክተኛ ነው። ሚካኤል ሲኦል ገብቶ ስለ ሲኦል ነው የምናወራው። ሲኦል ገብቶ በክንፉ ነፍሳትን ከሲኦል ይታደጋል ነው ማለት በራሱ ማለት ነው። ይህ መልአክ ታላቅ በራሱ እኔ አልቀበልም። እሱ እኮ አንተ ነህ ያልተቀበልከው። አየህ ከፊል ኦርቶዶክሳዊ ነው የምንለው ለዛ ነው። በጣም ብዙ ሰው ከፊል ኦርቶዶክሳዊ ሆኗል። አየህ የተቸገር ነው እሱ ነው። ምክንያቱም አልቀበልም ካልክ አሁን አንተ ኦርቶዶክስ መሆን አትችልም። ኦኬ ማለት እየመረጥክ አይደለም የምትቀበለው። ሌሎች ኦርቶዶክሳውያን አሉ እዚህ ካሉ ምናልባት ቆይ አይ የምትልከውማ አለች እኮ ሚካኤልን የምትልከው እኮ አንድ የሆነች ተገኝታለች። አታውቅም ወንድምነት? ሚካኤልን እኮ የምታዘው ሌላ አካል እኮ ተገኝታለች። አረ ወንድምነት ያው ታውቃለህ፣ ሄደ አርብ ከሰዓት በኋላ 9 ሰዓት ላይ ወደ ሲኦል ውረድ ትለዋለች። እና አዛዧ ሰንበት ናት። ኦኬ መስፍን ይሄን አታውቅም? ይቅርታ ተናገሩ ነው። እኔ ይሄን የማውቀው ነገር የለም። ለእኔ አዲስ ነው። ምናልባት
ቤተክርስቲያኒቱ ታስተምራለች፣ እንደዚህ ብላ ጽፋለች፣ ታስተምራለች። እና ዓርብ ከሰዓት በኋላ 9 ሰዓት ላይ ሂድና በሲኦል ያሉትን በእኔና በአብ የታመኑትን በሙሉ ከዛ ለቅመህ በክንፍ አንጠልጥለህ አውጣ ትለዋለች። እሱም ትእዛዟን ተቀብሎ ይሄዳል። ማለት አንተ እያልከኝ ያለው አሁን ሰንበት ነች ለሚካኤል እንደዚህ እንዲያወጣ የምታዘው እያልከኝ ነው? እኔ አይደለም ያልኩት፣ ቤተክርስቲያኒቱ ነች ያለችው እኮ። ቤተክርስቲያኗ እንደዛ ትላለች ነው የምትለኝ? አዎ። መረጃ አለ ምናልባት የትኛው? በጣም አስቸጋሪ ነው ይሄ። እና ወደ መረጃው እንሂድ። አይ ባዮ እኔ ምናልባት ገብቷል የእውቀት እንትኔ እንትን ነው፣ ግን ወደ መረጃው እንሂድ። ከከፊል ከፍ ልታደርገው ነው ወንድም? አይ በደንብ ከካደ በደንብ ይካድ ብለህ ነው? አዎ በደንብ እሺ ቀጥል። እሺ ወይ መረጃና ማስረጃ። ኦኬ ሂጎ ይሄ ግን በመጽሐፍ ቅዱሳዊ ነው ወይስ በገድላት ድርሳናት፣ በሌሎች በአዋልድ ነው ተዋልድ በምን የትኛው ጋር ነው? አዋልዶ ምን ተዋልዶ ግን ቤተክርስቲያኒቱ ድርሳነ ሰንበት። አዎ ድርሳነ ሰንበት። እሺ በጣም አዋልዶና ተዋልዶ ተራብቶ የሚሆን ብቻ ያው ገጽፋለች ቤተክርስቲያኒቱ። ሳልና ከማህሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዝጉባኤ ማተሚያ ቤት በድጋሚ ታተመ። በ2013 ማለት ነው። የዛሬ 5 ዓመት ያሳተመችው መጽሐፏ ነው። አዲስ ነው? አዎ ድሮም የነበረ ነው፣ ግን አይ ማለት 4 ዓመት አዲስ ነው። አዎ መልሳ አሳትመው እንጂ መጽሐፉ ከዛ በፊትም የነበረ ነው። ይሄ ለሁለት የታተመበት ድጋሚ ማለት ነው። እሺ በዚህ ክፍል ላይ ገጽ 63 ላይ ይታያል አይደል ወንድም አለ መስፍኔ? ይታያል። እሺ ስለማን መታዘዝ ነው የሚለው? ስለ ሚካኤል መታዘዝ። የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔም ስም የመጸወቱትን የኔን ተስካር ወይንም በቅንፍ ሰንበቴን ያደረጉትን የነበሩትን ክርስቲያን ከሐሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥነህ ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት ይላል። ማንን? የክርስቲያን እረፍት የምትሆን ሰንበትን ማለት ነው። የክርስቲያን ሰንበት ማናት? እሁድ ነች ወይስ 7ኛው ቀን? እሁድ። የክርስቲያን ሰንበት እሁድ ናት እንጂ የአይሁድ ሻባት ከሆነ ዓርብ ከሰዓት በኋላ ቀዳሚት ነው። የአይሁድ ከሆነ ከዓርብ ምሽት እስከ ቅዳሜ 7ኛው ቀን ሙሉ ነው። ልክ ነህ። እሱኛው ትክክለኛው የእግዚአብሔር ሰንበት ተብሎ የተባለው ነው። የክርስቲያን ሰንበት ግን ተብሎ የሚጠራው እሁድ ነው። ስለዚህ የክርስቲያን እሁድ ከሆነ ቀስ እያልን ማለት ነው። እሺ በደንብ አንብብልኝ። እሺ ያው የክርስቲያን እረፍት የምትሆን ሰንበትም ይላል። አዎ የክርስቲያን ሰንበት ማናት? የአይሁድ ሰንበት ዓርብ ከሰዓት በኋላ ቅዳሜ ነው፣ ቅድም እንዳልከው ማለት ነው። ከዓርብ ምሽት እስከ ቅዳሜ ምሽት ያለው እስከ ቅዳሜ ያለው ማለት ነው። እሱ ነው ትክክለኛ የአይሁድ ሰንበት፣ የመጽሐፍ ቅዱስ ሰንበት ማለት ነው። እዚህ ጋር ግን የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን የክርስቲያን ሰንበት እሁድ ማለት ናት። እንደዚህ የምትለው በእኔ ቃል ኪዳን ያመኑትን በእኔ ስም የመጸወቱትን የኔን ተስካር ሰንበቴ ያደረጉትን የነበሩትን ክርስቲያንን ከሐሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥና ወደ ሲኦል ውረድ ትለዋለች። ሚካኤልም እንዳልሽው ይሁን አላት ይላል። አንድ ዓርብ የሚለው ዓርብ 9 ሰዓት ማለት ምን ማለት ነው? ዓርብ ምሽት እንግዲህ ትእዛዝ ነው የሰጠችው። ሰንበት የሚለው ዓርብ ምሽት እስከ ቅዳሜ ምሽት ያለው በአይሁድ ስርዓት መናቆር ነው። በቃ እሷ ቀን ወስናለታለች። ሰንበቲቱ
ሚካኤልን ስታዘው እሱ ታዛዥ ነው። እሱ የእሷ ባሪያ ነው። ሰንበት ነች ለሚካኤል ያዘዘችው። ታዲያ ይኸው የምታዘው እያለ ፈጥነህ ውረድ ትለዋለች። እሁድ የክርስቲያን ሰንበት ከሆነ ለምን አርብ አለችው ብዬ ነው እንዴ። እኔ ምን አቅላታለሁ? ምን አቅላታለሁ? እሱን ያዘዘች። አሁን አንተ እሷን መጠየቅ ነው ያለብህ። ሚካኤልም እልፍ አላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ፣ አርብ በ9 ሰዓት፣ ሰኞ እስኪነጋ ድረስ እረፍት ያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩትን ነፍሳት ለማውጣት ወደ ሲኦል ወረደ። ባሏ የፈታት ሴት ብቻዋን እንደምትኖር ሲኦልም ሀጣንን አታ ብቻዋን ቀረች ይላል። ማንም ሳይቀር ነው ያወጣው፣ ሁሉንም ነው ያወጣው። ነቢዩ መሐመድም ወጥቷል። ታምረ ማርያም ላይ እዚህ ሲኦል ገብቷል ብላችሁ ስላላችሁ አሁን እዚህ ሚካኤል ሲያወጣ ምንም ባዶ ነው፣ ባዶዋን ቀረች ነው ብሎ ብቻዋን ቀረች ይላል። የተፈታች ሴት ያለ ባሏ እንደምትቀር ሲኦልም እንደዚሁ ብቻዋን ቀረች ትላለች ኦርቶዶክስ። ስለዚህ ነቢዩ መሐመድም በሚካኤል ወጥቷል ማለት ነው። እዚህ ጋር አንደኛ ምን መሰለህ፣ አሜን ነው በመጀመሪያ አሜን ነው ለዚህ ንግግር ወይስ አሜን አለው? ለምን ደግሞ አትለው? ትክክል ስላልሆነ ግን ይህ ነገር የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ይህን መጽሐፍ ጽፈዋለች እውነት እንዴ? ታዲያ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ነው እንዲህ ብሎ የሚለው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ ይላል መስፍኔ። እኛ እዚህ የምናቀርበው እዚህ ቤት እኔም ሆንኩ ሌሎች ወንድሞቼ ብሩኬም፣ ሜላም፣ ዳንዬም የምናቀርበው የቤተክርስቲያኒቱ መረጃ ያልሆነ የቤተክርስቲያኒቱ የራሷ ለአገልግሎት ለጥቅም የማታውለውን መጽሐፍ በፍጹም አናቀርብም። በፍጹም አንደኛ ህገ ወጥ ነው፣ ወንጀልም ነው፣ ኃጢአትም ነው። አንተን ቤተክርስቲያኒቱ ኤርሚ በደንብ ስማኝ። እኔ አንተ አሁን አንብበሃል አይቻለሁ፣ እያነበብኩ ስለ አብሬህ ማለት ነው። ታማኝነት እኔ ይህን አልቀበለውም። ሌሎች የኦርቶዶክስ ልጆች ካሉ እኔ ጋር ማውራት የሚችሉ ካሉ ብታስገቡልኝ አሪፍ ነው፣ የሚቀበሉ ካሉ ማለት ነው። እሺ ሌላ አለ ኦርቶዶክሳዊ ይህንን የሚቀበል ካለ እናንተ እንደው እግረ መንገዴን ካነሳው ዘንዳ አብ ወልድ መንፈስ ቅዱስ ተደስተው እንደ ላምና እንደ እምቦሳ ሲዘሉ ታምናለህ? እንደዛ እንደ ጥጃ እንደ ላምና እንደ እምቦሳ የሚለው ምሳሌያዊ ወይም ሜታፎሪያ እንትን ሊሆን ይችላል። ግን ምን ማለት ፈልገው ነው እኮ ተደስተው ማለት ነው። አቤቱ ጌታዬ ለይተህ ምታ ያሉት